መጀመሪያ ጥያቄ መልስ። እየሰማህ በህይወት የሌለ ሰው ማማለድ ይችላል? የሞተ ሰው ላም ቅድሚያ ጥያቄ መልስ። ማርያም ማማለድ ትችላለች ወይ? ጥያቄ መልስ። ኧረ በመድኃኒዓለም አንቺ እኮ ለስዕል ትሰግጃለሽ። ችግር እኮ አለባችሁና ጥያቄ መልስ። ገደላ ገደሉ ብዛቱ ኦርቶዶክስ ጋር ያለው ገደላ ገደል ብዛቱ ግሬስ በእውቀት መልስ። አንተ ከብት አንቺ ነገርኩሽ። ወደ አብ አልኩሽ እኮ አትሰራደቡሽ። ፍሪ ውይይት ትፈቅድላችሁ? ያው ሰው የሚማርበት ዘንድ እናንተ የምትማማሩበት ዘንድ ነው። እሺ እንትን አትበሉ፣ አትሰራደቡ። ወልድ ወደ ወልድ ያማልዳል ማለት ለምንድን ነው የፈራው? አልገባኝም። ለምንድን ነው የፈራው? በይ በእናትሽ ምን ጤነኛ አይደለችም። ወደ አብ ነው የሚማልደው አልኩሽ። አሰሚም ወደ ወልድስ ወልድ እንዴት ነው? ወልድ ራሱ አይደል እንዴ እኮ አንተ ይማልዳል ካልክ አብ ወልድ መንፈስ ቅዱስ አምላክ ነው አይደለ? ወደ አብ ወደ ወልድ ወደ መንፈስ ቅዱስ መማለድ አለበት። ማን ነው ወደ አብ ወደ ወልድ ወደ መንፈስ ቅዱስ የሚማልደው አለሽ? ምክንያቱም እኔ ላስረዳልሽ፣ ሀሳቡን ላስረዳልሽ። ቆይ ደግሪስ ምን እያለች መሰለ? ወልድ የሚያማልደው ወደ አምላክ ነው ወይ ከተባለ አዎ ወደ አምላክ ነው ካልክ፣ አምላክ ደግሞ አብ ብቻ ሳይሆን አብ ወልድ መንፈስ ቅዱስ ነው። ስለዚህ ወልድ የሚያማልደው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው ወይ ነው። በቃ ቀላል ጥያቄ የጠየቀች። አይ አይደለም፣ አምላክ ጋር ነው የሚያስታርቀን። ኦኬ ያስታርቀን የመጣው ከአባቱ ጋር ነው። ኦኬ የሚማልደው በእግዚአብሔር ቀኝ ተቀምጦ የሚማልደው ለእግዚአብሔር የሚማልድ ነው ወይስ ለአብ የሚማልድ ነው የሚለው ባይብል? ለእግዚአብሔር ነው። ኦኬ እግዚአብሔር ማለት አብ ነው ወይስ አብ ወልድ መንፈስ ቅዱስ ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። ግን እሱ ከአባቱ ጋር ነው የሚያስታርቀን። አይደለም ነው ከእግዚአብሔር ጋር ነው የሚለው ጥቅሱ። የሚያስታርቀን ከእግዚአብሔር ጋር ትክክል፣ ከእግዚአብሔር ጋር እኮ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው አይደለ? የላከው ማን ነው? ወልድን የላከው ማን ነው? እግዚአብሔር። እሱም አንተ ላይ ተመልሶ ወደ አንተ ነው የሚመጣው። አብ ነው። ኦኬ እግዚአብሔር አይደለም? ኦኬ ለራስህ ሲመችህ ነው እንዳንተ የምታወጣው። አብ ማን ነው ልኮት የመጣው? ማን ነው ወደ ማን ነው ሲጸልይ ነበር? ወደ አብ ነው ወደ እግዚአብሔር ነው? ወደ እግዚአብሔር። ያሳየኝ ወደ እግዚአብሔር ሲጸልይ እንደነበረ እኮ ያው አምላክ ሆይ ብሏል ራሱ። ወይ ደግሞ ኢላሁ ኢላሁ ሐለማ ሰበክተኒ ብሏል። እሱ ማን ነው? አምላክ ሆይ ብሎ የሚጠራው እሱ ማን ነው? አንድ አምላክ ነው። ማንን ነው እኮ? ማን ነው እኮ? አንድ አምላክ እኮ። ማን ነው አንድ አምላክ? እናንተ ሲሆን አብ ትላላችሁ። አሁን ደግሞ አብ ማለት ከበደ አይደል? አይ ከብዶኛ አይደለም። እኔ ይመቸኛል። አብ ነው በቃ ወደ አብ ነው። ስለዚህ አንድ አምላክ ማለት አብ ነው። ስለዚህ አንድ አምላክ የተባለው አብ ነው ባይብል ላይ። ኢየሱስ ክርስቶስ አምላክ ብሎ የሚጠራው እሱ ነው። አምላኬ አባቴ ብሎ የሚጠራው አብ ነው። ኦኬ ለኢየሱስ ክርስቶስ መንፈስ ቅዱስ አምላኩ ነው? የለም አልተጻፈም። እንደዚህ የሚባል ነገር የለም እኮ። ነው አይደለም? አልተጻፈም። የለም ያልተጻፈ። እስኪ አሳየኝ ነው ወይስ አይደለም? አሳየኝና እንደዚህ ቦታ እንደዚህ ይላል መንፈስ ቅዱስ የኢየሱስ ክርስቶስ አምላክ ነው ወይ ብላ አሳየኝ። ከዛም አዎ ምን ማለት መሰለህ? ለምሳሌ ከኪስ አውጥተህ ጠይቀኝ። ቆይ እንዴት መሰለህ? አሁን የጠየኩት ጥያቄ እንዴትም አይደለም። ከኪስ አውጥተህ ጠይቀኝ። በመጽሐፍ ቅዱስ መሰረት ከመጽሐፍ ቅዱስ ዝም ብለህ ከየትም የለቃቀምከውን ጥያቄ አትጠይቅ። መጽሐፍ ቅዱስ ላይ መንፈስ ቅዱስ ጋር ይጸልያል የሚል ካለ ጆኤል አይደለሁም ከሷ ጋር እሺ፣ የሆነ ጸብ ያላችሁ መስሎኛል። እኔ ያው ምንም አላረኩም። ምን ማለት መሰለህ? ለምሳሌ አብርሃም የኢየሱስ ክርስቶስ አምላክ ነው ወይ ስለ አይደለም ትለኛለህ። አልተጻፈም አምላክ ነው አይደለም የሚል ነገር የለውም። ግን እንዴት አምላክ ይሆናል? አልተጻፈም ማለት አይደለም ማለት ነው። በተመሳሳይ ደረጃ የጠየኩህ ጥያቄ ለአንተ ኢየሱስ ክርስቶስ ለአብርሃም አምላክ ነው አይደለም ነው? አብርሃም ለኢየሱስ ክርስቶስ አምላክ ነው? አብርሃም እንዴ አንተ ጤነኛ ነህ ብራዘር? አብርሃም ለኢየሱስ ክርስቶስ አምላክ ነው ወይ? አብርሃም አምላክ ነው ብለህ ነው የምታምነው? አብርሃም ጥያቄን የጠየቅኩህ አይደለም በለኛ ቀለል አድርገህ። ኧረ አልልህም በእናትህ አንተና እዚህ ግን ጤነኛ አይደላችሁም። እውነት የሆነ ችግር ማለት ጤነኛ መሆን ይላል። አእምሮ በሽታማ አለባችሁ። አእምሯችሁማ ጤነኛ አይደላችሁም። አብርሃም ለኢየሱስ ክርስቶስ አምላክ ነው ብለህ ትጠይቀኛለህ? አንዴ የጠየቀን ጥያቄ በጣም ቀላል ነው። ኧረ ተረጋጋ እባክህ። ኧረ ጥያቄ መቅለል አይደለም። ተረጋጋ። እሺ ተረጋጋ። ትንሽ አንተ ተረጋጋ ብራዘር። እኔማ ተረጋግቻለሁ እኮ የጠየቀ። እሺ ዝም በል አንዴ ዝም በል። አዳምጥ እስኪ ዝም በል። ዝም ማለታችን እስኪ ተናገር። እሱ የጠየቀ አሁን አብርሃም ለኢየሱስ ክርስቶስ አምላኩ ነው አይደለም ብሎ ነው የጠየቀው። ነው አይደለም በቃ የሌለ ነገር ነው አይደለም የሚለውን መልስ መመለስ አልችልም። ነው አይደለም አልችልም። አለ መሐመድ አምላክ ነው? መሐመድ አላህ አምላክ ነው? አይደለም።
እኔ አሁን አይደለም ማለት እኮ አንተም አይደለም በለኛ። እኔ አሁን ተመሳሳይ የሆነ ሎጂክ ነው ያቀረብኩት። አብርሃም እኮ ስላልተገለጸ አምላክ ሊሆን ይችላል ማለት ነው። አብርሃም የለም የሌለ ነገር እኮ ይሄ ሎጂኩ ማስኬድ ነው እኮ። አዎ ምን ማለት መሰለህ፣ ቀደም ለኢየሱስ ክርስቶስ ኦኬ፣ አሁንም መልሼ ልጠይቅህ፣ ለኢየሱስ ክርስቶስ ስጋ መንፈስ ቅዱስ አምላኩ ነው? የለም ያልተጻፈ ነገር አትጠይቀኝ እኮ አምላኩ ነው ወይስ አይደለም? ያልተጻፈ ነገር አትጠይቀኝ። የተጻፈውን ግን እንደዚህ ይላል ምን ማለት ነው ብለን ፕሮቴስታንቶች ለዚህ ጥያቄ መልስ የላችሁ ማለት ነው። ባራባክ አንተ ስንት መልስ አለህ? ጆኤል ቆይ ጆኤልን እንጠይቃት። ጆኤል ለኢየሱስ ክርስቶስ ስጋ መንፈስ ቅዱስ አምላኩ ነው እንዴ? መንፈስ ቅዱስም ወልድም እኮ አምላክ ነው። አምላክ ለአምላክ እንዴት አምላክ ይሆናል? መንፈስ ቅዱስ ነው ለስጋው ነው ያልኩት። ነው አይደለም አምላኩ አይደለም። ለምን በስጋና እኮ ስጋና መለኮት ተዋህዶ ነው አንድ አምላክ ይሆን አይደለም? እዛ ጋር ከመዋሃዱ በፊት ስጋ ተፈጥሯል አይደለም? ማርያም ማህፀን ውስጥ አዎ ተፈጥሯል። ኦኬ ያን የፈጠረው መንፈስ ቅዱስ ነው ወይስ አብ ነው ወይስ አብ ወልድ መንፈስ ቅዱስ ነው? ስጋ ስንል ባይዘው አብደላህ ምን አለ መሰለህ፣ ስጋ ሲባል ተወለደ እኮ ስጋው ግን ተፈጥሯል። የተወለደው ኢየሱስ ነው። ስጋው ግን ተፈጥሯል። ተወለደ እንጂ አልተፈጠረም እያልኩ ነው። ተወለደ እንጂ አልተፈጠረም። ስጋው የተፈጠረ አይደለም። ስጋው አይደለም። የኢየሱስ ክርስቶስ ስጋ የተፈጠረ አይደለም። ኦኬ ማርያም ማህፀን ውስጥ ከማርያም ስጋና ደምን አልተካፈለም? ተካፍሏል፣ ግን አልተፈጠረም። ተካፈለ ማለት ተፈጠረ ማለት የማርያም ስጋ ፍጡር ነው ወይስ ፈጣሪ ነው? ከድንግል ማርያም ከስጋ ከነፍሳ ነፍስ ነስቶ ተወለደ እንጂ የኢየሱስ ክርስቶስ ስጋ የሷ ስጋ ፍጡር ነው ፈጣሪ ነው? የሷ ስጋማ ፍጡር ነው፣ ግን ተዋህደ። አብ ወልድ መንፈስ ቅዱስ ነው ወይስ አብ ነው ወይስ መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን አዘንጋ ባይዘወይ ማለት ነው። በጣም ጥሩ። ስለዚህ አብ ወልድ መንፈስ ቅዱስ ለኢየሱስ ክርስቶስ ስጋ ፈጣሪ ናቸው ማለት ነው? አይደለም። ነገርኩህ እኮ አይደለም። የኢየሱስ ክርስቶስ ስጋ ፍጡር አይደለም። አብደላ ፈጣሪ ነው የኢየሱስ ስጋ አይደለም። ፈጣሪ ነው ፍጡር አይደለም። ስጋው ፈጣሪ ነው። ስጋ ብቻውን አይደለም አምላክ የሚሆነው። ስጋ ከመለኮት ጋር ተዋህዶ ነው። ለምንድነው እኛ ቆቀቃስ ጨርሰኝ፣ ለምንድነው እኛ ኦርቶዶክሶች ተዋህዶ የተባልነው? ለምንድነው ታውቃለህ? አዎ የስጋና የመለኮት መዋሃድ ማለት ነው ተዋህዶ። በቃ እግዚአብሔር ይስጥክ። ንድረት ያሌለበት፣ መሳሳብ ያሌለበት፣ መገፋፋት ያሌለበት ተዋህዶ ብላችሁ ታምናላችሁ። ተዋህዶ ምንድነው? እንበለ ንድረት ነው እንደዛ ብለው ያስተምራሉ ኦርቶዶክሳውያን። አሁን ጥያቄ እሱ አይደለም። ይሄ ስጋው ከመፈጠሩ በፊት ይሄ ትስብቱ ከመፈጠሩ በፊት ፈጣሪ ያለው ወይስ የለውም? ትስብቱ አብደላ ነው እስካሁን ባላሰበ ስጋ ግን ተፈጣሪ አይደለም። ይሄንን አዘንጋ። ተፈጣሪ አይደለም የኢየሱስ ክርስቶስ ስጋ። እሺ ስጋው ፈጣሪ ነው? ፈጣሪማ ብቻውን ስጋ አይደለም፣ ከመለኮት ጋር ተዋህዶ ነው። ስጋ መለኮት ከመዋሃዱ በፊት ስጋው ብቻውን ነበረ ወይስ አልነበረ? አልነበረ። ኦኬ ስለዚህ ይሄ እኮ ምንፍቅና እኮ ነው። ኖ የምን ስማኝ፣ ተዋህዶ ስጋውን ከሰማይ ነው ይዞት የመጣው። አቡበከር አድምጥ። ሲዋሃድ በቅጽበት ነው። መለኮት ከስጋ ጋር ሲዋሃድ ድንግል ማርያም ማህፀን ላይ ሲያድርባት በቅጽበት ነው እንጂ ላይክ እኛ እንደምናስበው በሚኒት ወይ በማይክሮ ሰከንድ አይደለም። በቅጽበት ተዋሃደ። በዛሽ ቅጽበት ውስጥ ስጋ ከመለኮት ውጪ ነበር አልነበረም? አልነበረም፣ በጭራሽ አልነበረም። እና እሺ በጣም ጥሩ። ስለዚህ አሁን ስጋውን ኢየሱስ ክርስቶስ ከሰማይ ነው ይዞት የመጣው አይደለም? ኦኬ ኢየሱስ ሰማይ ላይ ያለ መጀመሪያ ስጋው አብሮት ነበረ? አልነበረም። ስለዚህ ስጋውና ኢየሱስ ክርስቶስ ይለያዩ ነበር ማለት ነው ሰማይ ላይ ያለ እሱ። እሱን ጥያቄ መምህራኖችን ጠይቅ። ጎሽ እሺ እናመሰግናለን። ዘ ግሬስ ካንተ ጋር ይሄን ፖይንት እንጨርሰው። እሱ እባክህ ደደበኝ ይቻላል። እሺ አሁን ያው ከፈለጋችሁ አንድ መወያያ ፖይንት ከፍትላችኋለሁ ለሁለታችሁ። ኢየሱስ ክርስቶስ አንድ ባህሪ ነው ሁለት ባህሪ ነው በሚለው በእንትን ዘጋችሁ እኮ እኛ ብቻ ነን። እኔ ቅድም ስጠይቀኝ እኔ ኦርቶዶክሶች ወይስ እናቴ ዝም በይ እስኪ ወልድ መመለስ ለምን ነው የምትፈራው? ወልድ ያማልዳል ወይ? አትፍራ። ለምን ትፈራለህ? ወንድሜ አትፍራ፣ ተናገር። ወልድ ከወልድ ጋር የሆነ ሆረርማ ነገር አለብሽ። እስኪ ዝም በይ አንዴ ሚዩት አድርጊው። አትፍራ በቃ። ወልድ ከወልድ ጋር ማስዳል ዝም በይ በእናትህ አንዴ ዝም አድርጓት እስኪ። እሺ ከኔ ጋር መወያየት አልፈለገም። እሺ ችግር የለውም። በቃ ቅድም አንተ ስጠይቀኝ ምናልባት የምታስታውስ ከሆነ አቡበከር ኦርቶዶክሶች ይድናሉ ወይ ብለህ ስጠይቀኝ
አዎ ይድናሉ። በክርስቶስ ላይ ያላቸው ትክክለኛ ማለት ስለ ክርስቶስ ያላቸው መረዳት ትክክል ከሆነ በክርስቶስ ሞትና ትንሣኤ ላይ በራሳቸው መልካም ስራ ሳይሆን እሱ በሰራው ስራ ላይ ነው ምንድነው ብለው የሚያምኑ ከሆነ ይድናሉ ብያለሁ። ኦርቶዶክሶች በጠቅላላ አይድኑም አላልኩም። እሷ ግን ጴንጤዎች ይድናሉ ወይ ብለህ ስጠይቃት አይድኑም ነው ያለች። ሙሉ ለሙሉ ገብቷል። እንዴት እኔ አሁን ትክክል እናት ነው የምለው እሷ ሌላ ኦርቶዶክስን ጠይቀ ግሬስ ምናልባት ተሳስታ ከሆነ ፍቅር እስከ መቃብር ሰላም ብያለሁ። እሷ እኮ ነው የምልህ፣ እሷ ትክክል አይደለችም ነው እንጂ ሁሉም ሌላ ኦርቶዶክስ ስለ አንተም እንደሚሉ እስቲ እንስማ። ፍቅር እስከ መቃብር አለ ወይ አለሽ? ሰላም ነው። እንዴት ነው? ኦኬ፣ እንዴት ነው? ሰላም ነው አሎ አቡበከር። እኔ እሷን ለመጠየቅ ነበር አጋጣሚ። ቆይ ትጠይቃታለህ፣ ግን ኦርቶዶክሳውያን ይድናሉ? እሷን ልጠይቃት። እኔ ኦርቶዶክስ ነኝ፣ ይመልስልሃል። ፕሮቴስታንቶች ይድናሉ ወይ? ይቅርታ ይኸውልህ ጆኤል የምን እምነት ተከታይ ናት? ትናንትና ቤቷ ገብቼ በጣም የአጋንንት ስራ ስትሰራ ስለነበር ምን እምነት ናት ያለ እምነቷ ምንድን ነው? ቆይ እንጠይቃታለን። ቆይ ጆኤል አዲ ሙስሊም ፕሮቴስታንትን ኦርቶዶክስን የማትመጥን የአጋንንት ስራ ስትሰራ ይቻታለሁ ትናንትና። በቃ እሷን ጠይቃታለህ፣ ችግር የለውም። አሁን የኔ ጥያቄ ዘ ግሬስ ቮይስ ፕሮቴስታንት ነው። ፕሮቴስታንቶች ይድናሉ በኦርቶዶክስ አስተምሮ መሰረት? ይሄን ትመልስልኝ ወንድሜ፣ እየጠየቅኩ እኮ ነው። የምን እምነት ተከታይ ናት? ቆይ እሱን እንትን ማድረግ ትችላላችሁ። በውስጥ በኩል ጻፍላት። ዘግሬስ የሚባለው ልጅ ትክክል ነው፣ የሆነ በሽታ አለባት። እኔ ትናንትና ቤቷ ገብቼ በጣም መጥፎ ነገር ስትሰራ እሺ ጥሩ። አሁን እሱን ታወራታለህ። ችግር የለውም። ቆይ ችግር የለውም። እሱን ታወራታላችሁ። ችግር የለውም። አሁን በእናታችሁ ከዚህ ጋር ትወያዩ። ሴጣን ያለባት እኔ ስላየኋት ነው ቤቷ ገብቼ። አረ ፐርሰናል አታክ ለምን አታቆሙም? ቆይ አሁን ይወጣ ይሄን ፖይንት እንዳልይዘው ይሄን ፖይንት እንዳልይዘው ሰይጣን አለባት እገለመሌ አለባት ምን አለባት? ይሄ ፖይንቱ ላይ አይደለም ሲጀመር። ሐሳብ ላይ ትኩረት አድርጋችሁ መወያየት ካልቻላችሁ ማውራት ካልቻላችሁ አትምጡ፣ አትግቡ። እዚህ የአዞ ቆራ ካሌላችሁ አትምጡ። እዚህ ጋር የሆነ ነገር ተነገረን፣ እቺ እብድ ናት ያማታል እንዴ? እኛንም እኮ ስንት ዓመት እብድ ናቸው ያማቸዋል፣ አጋንንት አለባቸው፣ አጋንንት አምላኪዎች፣ አጋንንት ተከታዮች ስትሉ ነው የኖራችሁት። ፖይንቱ ያ አይደለም። ሐሳብ ላይ ትኩረት አድርጉ። እብድ ትሁን አጋንንት ትሁን ምን ትሁን ያመጣቸው ሐሳብ ነው ወይስ አይደለም የሚለው ነው የሚዳኘው። እንዴ እንደናንተ አስተምሮ ቢሆን እኮ ኢየሱስ ክርስቶስን ልክ እንትና አጋንንት ወስዶ ተራራ ላይ ባወጣው ታይም በእስራኤሎች ጠልዘው በቃ ሂድ ምናምን ሊሉት ነው እንዴ? ኖ እንደዛ አይደለም ሐሳቡ። እንዲሆናታል ያማናታል፣ ካመማት ጸልይለት። እዚህ ጋር አሁን የህሙማንን እንትን ማለት ምናምን አይደለም የያዝነው ነገር፣ ሐሳብ ነው የምናወራው። ገብቷል? አሁን የአሁኑ ሰው የጠየቁትን ጥያቄ ላለመመለስ እንግዲህ ኦርቶዶክሳውያን ፕሮቴስታንቶች አይድኑም ብለው በቃ ጨፍጭፈው ያስተምራሉ። መጽሐፍቶቻቸው ያንን ይናገራሉ። እንደውም የሚገርም መጽሐፍ አለ። የሆነ እንትን የእባብ ምልክት አድርገው ስለ ኦርቶዶክሳውያን የተጻፈ መጽሐፍ፣ በጣም መጽሐፉን ራሱ አለኝ። ስለ ኦርቶዶክሳውያን የተጻፈ ከዚህ በፊትም ፖስት አድርጌዋለሁ። እንትን እንደዚህ እባብ አድርገው ሉተርን ሌሎቹንም ምናምን አጠቃላይ አስቀምጠው እንትን ሲሉባቸው የነበረው ማለት ነው። እኛ አይድኑም ብለው ለምሳሌ አንድ ሙስሊም አንድም ኦርቶዶክስ ፕሮቴስታንት ይድናል ብዬ አላምንም። እናንተም እንደዛ ነው የምታምኑት። አሁን ጥያቄ ፕሮቴስታንትና ኦርቶዶክስ ላይ ሲገባ ግን እንደዚህ ማለሳለሱ ብዙ አስፈላጊ አይደለም ነው። አሁን the grace voice ሲቀጥል ግን አንድ ነገር ልንገር። አሁን ስለዚህ ልጅ እኔ ፕሮፋይሉ የእሷ ቤት ሜጄ ፕሮፋይሏንም አላየሁትም። እዚሁ ጋር ግን ከምትናገሩ የተነሳ ትክክል ነው የተናገረችው እያልኩ እኮ ነው። ያው እኔ አሁን ትክክል ነው የተናገረችው እያልኩ መብቷ ነው። በቃ የሀሳብ ነፃነት አለ። የፈለገችው ብትሳደብም መብቷ ነው። እሱ አይደለም ጉዳይ። ግን እኔ ቤቷንም አላየሁትም፣ ሄጄም አላየኋትምም፣ አላቃትምም። እዚህ ጋር ያወኳት ራሱ እዚህ ጋር ማለት ነው አሁን ማለት ነው። ስለዚህ ምንም ስለሷ ምንም ማቆም ባክግራውንድ የለም ልልህ ፈልጌ ነው። አሁን ወደ ትምህርታችን እንመለስና አሁን እሷ የሚያነሳቸው በጣም ወሳኝ ጥያቄ አለ። እኔ አሁን መልሼ ልጠይቅ። ኢየሱስ ክርስቶስ ጥያቄ ተወና የራስህን ጥያቄ ጠይቅ። እሺ ኢየሱስ ክርስቶስ አንድ ባህሪ ነው ሁለት ባህሪ ነው ያለው? ሁለት ባህሪ ያለው። እሺ አንድ ባህሪ ነው ብሎ ኢየሱስን የሚያምን አካል በትክክል አምኗል ማለት ይቻላል? ኖ ኢየሱስ ክርስቶስ በስጋ እንደመጣ የማያምን እሱ እንትን ነው ከሃዲ ነው ይላል መጽሐፍ። ኖ በስጋ እንደመጣማ ያምናሉ እነሱ እንትኖች ናቸው አሉ መናፍቃን ማያምኑ። ጳውሎስ ብዙ ጊዜ የሚቃወማቸው በሮሜ በገላትያ መልእክቱ ላይ ምናምን የሚቃወማቸው የተረገመ ይሁን እንደዚህ ይሁን ምናምን የሚለው ኢየሱስ ክርስቶስ በስጋ እንደመጣ ያምናል። ግን ሁለት ባህሪ ሳይሆን አንድ ባህሪ ነው ያለው እኮ አንድ ኔቸር አለው ብሎ በሚያፊዚስት የሚያምን አካል
ኢየሱስን በትክክል ለምሳሌ በአንድ ኔቸር ነው ስትል ለምሳሌ ምን በቃ አይደለም አምላክም ሰውም ነው፣ ግን አንድ ኔቸር ነው፣ ሁለት ባህሪ የለውም ብሎ የሚያምን አካል ድኗል። ምንድነው ልዩነቱ ታዲያ? ኢየሱስ ሰውም ነው አምላክም ነው ብለህ አንድ ኔቸር ነው ያለው ብለህ ብታምን ምንድነው? አሁን እናንተ የኬልቄዶን ጉባኤ ታውቋለህ አይደለ? ኬልቄዳውያን በኬልቄዶን ጉባኤ ላይ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተነጥላ ወጣለች። በምን ምክንያት? ሁለት ባህሪ ሁለት ኔቸር የሚለውን አንቀበልም ብለው አስቀምጠው ማለት ነው አይደለ? ማለት እኔ ጠለቅ ያለ እንትን የለኝም እዚህ ግን ተገንጥለው ወጥቷል። በኬልቄዶን ላይ ሁለት ባህሪ የሚለውን አንቀበልም ብለዋል። ሁለት ባህሪ የሚለውን የማይቀበል አካል አንተ ከምታመልከው ኢየሱስ ጋር ተመሳሳይ አምላክን ነው የሚያመልከው ማለት ይቻላል ወይ ነው ጥያቄ እኮ። ኢየሱስ ክርስቶስ አምላክ ብቻ ነው ብለው ነው የሚያምኑት አይደለም? አምላክም ሰውም ነው ብለው ነው ያምኑት። ሃይማኖተ አበው ላይ ደግሞ መጽሐፍቶቻቸው ላይ እንደሚያስቀምጡት ስጋ ነው፣ ያ ስጋ ደግሞ የፈጠረው ራሱ ኢየሱስ ነው። ከፈጠረው በኋላ የፈጠረውን ስጋ ተዋሃደ ብለው ያስቀምጣል። ስጋው ራሱ ፈጣሪ ያለው ብለው ያምናሉ። ፈጣሪው ራሱ ኢየሱስ ክርስቶስ ነው ብለው ያምናሉ። ለዛም ነው ዕብራውያን ላይ ወደ ዓለም ስገባ አንተ ግን ስጋን አዘጋጀህልኝ የሚለውን ጥቅስ ለዚሁ ይጠቀሙታል ማለት ነው። አሁን ይሄንን የሚያምን ኦርቶዶክሳዊ ወይም ይሄንን የሚያምን አካል አንተ ከምታምነው ጋር አንድ አይነት ኢየሱስ ክርስቶስን ነው ወይ የሚያምነው? ጥያቄ ይሄ ነው። እኔ አንድ ነገር ልንገር፣ አሁን ደግሜ የምነግርህ ነገር እኔ አሁን እዚህ ጋር ጀጅ አይደለሁም። ጀጅም ማድረግ አልችልም። ማንንም ሰው ጀጅ ማድረግ አልችልም። መልስ የለም ነው በቃ። መልስማ የለም። ግን እኔ አንድ ነገር የምነግርህ ነገር ማንም ሰው በክርስቶስ የሚያምን ሰው በክርስቶስ ማለት ኢየሱስ ምንድን ነው ብሎ የሚያምንሽ? አምላክ ነው። ለሰው ልጆች ኃጢአት ኢየሱስ አምላክ ነው ብሎ የሚያምን ይድናል የሚል አንድ ጥቅስ አምጣልኝ ከባይብል። እሺ ኦኬ። ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ምንድን ነው ብለህ ብታምን? ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል እኮ። የትኛው ጌትነት? የአምላክነት ጌትነት ነው ወይስ ዝም ብሎ ጌታ ማለት? በነገራችን ላይ ኢየሱስ ክርስቶስን ጌታ ነው ብለህ ስትናገር በገብርኤል ለማርያም ተገልጦ ስሙን ኢየሱስ ትያለሽ ህዝቡንም ከኃጢአታቸው ያድናቸዋል ብሎ ነው የነገራታል። ይሄን ታውቃለህ። እሱን ችግር የለብንም። ችግር ትቀበለዋለህ ማለት አይደለም። በማወቅ ደረጃ ነው የጠየኩሽ እንጂ ታምንበታለህ ማለት አይደለም። አውቀዋለሁ፣ ግን ጌታ የሚለው ሁለት አይነት አጠቃቀም አለው ባይብል ላይ። ጌታ አምላክ ነው የሚለው ቃል እሱን አይደለም። ቆይ የምልህ ህዝብን ከኃጢአት ማዳን የሚችል ሰው አለ? ይሄን ብቻ መልስልኝ። በእኛ እምነት ህዝብን ከኃጢአት የሚያድን ሰው አለ? ምን ሆነ ነው? እኔ አድናለሁ ከኃጢአት። አዎ፣ ስለተፈታው ማህተም የሚያወራው በጉ ብሎ ነው የሚያወራው። በጉ እያለ ነው የሚያወራው። እኔ በጉ ማን ነው የሚለው ላይ ልዩነት ስላለ ነው ኢየሱስ ብዬ ማላወራ። መጽሐፉ በጉ እያለ ነው የሚያወራው። እንዴ ይሄ እኮ የኔ ችግር አይደለም። ለምን ነው የምትናደዱት? ክፈት፣ ራዕይ ዮሐንስ ምዕራፍ 14ን ክፈት። ጥቅስ ልስጥህ እኔ ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 14 ኦኬ፣ ወጥቷል፣ ችግር የለውም። ራዕይ ዮሐንስ ምዕራፍ 14ን ስትመለከቱ በጉ እያለ በግልጽ ያወራዋል። የታረደው በግ እያለ ያወራዋል። እኔ በጉ እያልኩኝ ነው ያወራሁት፣ ሌላ ነገር አላልኩም፣ አልተሳደብኩም። ይህንን እንግዲህ የሚያስቀምጠው መጽሐፉ ነው፣ እኔ አይደለሁም። ምዕራፍ 16ም ግባ፣ በጉ እያለ ያወራል። ኦኬ፣ ራዕይ ዮሐንስ ምዕራፍ 14 ቁጥር 1 አየሁም አለ፣ እነሆ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 140 ሺህ ነበሩ አለ። እንደ ብዙ ውሃም ድምፅም እንደ ታላቅ ነጎድጓድም ድምፅ ያለ ከሰማይ ድምፅ ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑ ላይ በአራቱ አንበሶች በሽማግሌው ፊት ለፊት አዲስ ቅዳሴ ዘመሩ። ከምድር ከተዋጁ ከ144 ሺህ በቀር ያንን ቅኔ ሊማር ለማንም አልተቻለውም ማለት ነው። አዎ፣ ስለዚህ በጉ ያልኩት ጥቅሱ በጉ ብሎ ስለሚያስቀምጠው ነው። እሺ፣ ኦፌንድድ አትሁን። አሁን እናንተ አይሞራችሁ ኦፌንድድ ስለሆነ ነው እንትን የምትሆኑት። ኦፌንድድ መሆን ሳይሆን አንተ ስለ በጉ በኋላ እንመጣለን ብለህ ሞቲቭህን ነው ብራዘር። እኔ የተመለከተ ንግግርህን እንደዛ እሱን ያየሁት እኔ ለዛ ነው የተናገርኩት። እሺ በቃ አሁን ወደ ፖይንቱ እንመለስ። ችግር የለውም። እንደዛ ኦኬ፣ ወደ ፖይንቱ እንመለስና ስለዚህ ሰባቱን ማህተብ የፈታ የለም። ለዛ ወይ እዛ ፖይንት ላይ እንመጣለን። ችግር የለውም። አሁን ፖይንቱ ጌታ የሚለው ሐሳብ በባይብል ላይ ሁለት አይነት አጠቃቀም አለው። አምላክ የሚለውም ሁለት አይነት አጠቃቀም አለው። ለምሳሌ አምላክ ማን ነው? ፍርዓውን ላይ ሙሴን ጌታ አድርጎታል። አምላክ ነው ያደረገው። ቀጥታ አምላክ ኤሎሂም ትሆናለህ ነው የሚለው። ኤሎሂም አድርጎታል ማለት አንተ የምታመልከው የምትገዛለት አካል ማለት አይደለም።
የሆነ ስልጣን ሰጥቶታል ማለት ነው። ጌታ የሚለውም በተመሳሳይ ደረጃ ባል ለሚስቱ ጌታ ነው። ያ ማለት አምላክ ነው የምትገዛው ነው ማለት አይደለም። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብታመንና ብትመሰክር ትድናለህ የሚለው ቃል ጌትነቱ ከአምላክ አንጻር ለመሆኑ ማስረጃ ነው። የኔ ጥያቄ አሁን የተግባባን መሰለኝ። ጌትነቱን ከአምላክ አንጻር አይደለም ነገርኩህ እኮ፣ በደንብ እኮ ነው የነገርኩህ እኮ። ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ እሱ ጋር ብቻ ሳይሆን ሙሉ መጽሐፉ ስለ ጌትነቱ ስለ አምላክነቱ ይናገራል እኮ። ጌታ የተባለው ፍጹም አምላክነት የባህሪ ጌትነት ነው። በልባችን አምነን በአፋችን ስንመሰክር ጀስት ይሄ እንትን ማለት ዝም ብሎ ለመናገር ያህል ሳይሆን ኢየሱስ ክርስቶስ የሰውን ልጅ ኃጢአት ማስወገድ የሚችል ብቸኛና አንደኛ እሱ ነው። በቃ ከሱ ሌላ የሰውን ልጆች ኃጢአት ማስወገድ የሚችል የለም። ስላልተገኘም ነው ኢየሱስ የመጣው። ያንን ማድረግ የሚችል ራሱ ኃጢአት የሆነ አንድ ፍም እሳት ራሱ እንደ ባይብሉ ኃጢአት ያስተሰርያል። እስኪ ያሳይኝ በእናትህ። ኦኬ እሺ። ዛፍም ኃጢአት ያስተሰርያል። ኃጢአት የሚያስተሰርይ ነው ያልከኝ? ዛፍም ኃጢአት ያስተሰርያል። ይቅር ያስብላል። አንተ ልክ ለኢየሱስ እንዳስቀመጥከው ማለት ነው። እስኪ ያሳይ። ላሳይ። ኢሳይያስ ምዕራፍ 6 ቁጥር 6 እንክፈተው። ቁጥር 5 ኢሳይያስ ምዕራፍ 6 ቁጥር 5 እሺ። ኢሳይያስ ምዕራፍ 6 ቁጥር 5 እሺ። ምን ይላል? ኦኬ እንዲህ ይላል። አንተም እንትን የምትለው ከሆነ ጥሩ ነው። እኔም ከንፈሮቼ የረከሱ ሰው በመሆኔ ከንፈሮቼም በረከሱባቸው ሕዝቦች መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ አለ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደውን ፍም ነበረ። አፌንም ዳሰሰ። እነሆ ይህ ከንፈሮችህን ነክቷልና በደልህም ካንተ ተወገደ አለ። ኃጢአትህም ተሰረየልህ አለኝ አለ። ያቺ ፍም የሆነችው ነገር ወደ ከንፈሩ ተጠቅታ ከንፈሯን በመንካቱ ምክንያት ብቻ ኃጢአቱ ተሰረየለታል አልተሰረየለትም? ከንፈሩን በመንካቱ ብቻ አትበል። ማንበብ ትችላለህ። በደንብ ነው ያነበብኳ። ማን ነው ያንን ያደረገለት? መልአክ። በቃ መልአክ ነው፣ ተልኮ ነው። ታዲያ ከእግዚአብሔር ዘንድ ከአምላክ ዘንድ ተልኮ ነው። ታዲያ እሳቱ ብቻውን በራሱ ማዳን ይችላል? እኔ ስለዛ አልጠየቅኩህም። ያ እሳቱ ከንፈሩ በመንካቱ ምን ሆነ ነው የምቀላቅለው? ብራዘር እንዴ እሳቱ ኃጢአት ያስተሰርያል እኮ ነው ያልከኝ። እሳት በራሱ እዚህ ጋር ያልኩህ ነገር አይደለም። እሳት በራሱ ኃጢአት ያስተሰርያል ይችላል ያልከኝ። ኧረ ቆየው እያመጣሁልህ ነው አሁንም እኮ። እሺ አምጣልኝ። ይሄ አፉን በመንካቱ ምክንያት ይሄ ፍም አፉን በመንካቱ ምክንያት ብቻ አሁንም እየጨመርኩኝ ነው። የዚህ ግለሰብ ኃጢአት ተሰርየዋል አልተሰረየም? በእሳቱ ነው ወይዳ ነው እኮ ነው እያልኩ ያለው። በእሳቱ ነው ይላል። ቀጥታ ጥቅሱ ነው እየጠየቅኩ ያለው። እኔን አትጠይቀኝ። ኧረ በእናትህ ነው ወይስ አይደለም? ከሱራፌል አንዱ እየበረረ ወደ እኔ መጣ። እሺ። እና ታዲያ ሱራፌል እኮ የእግዚአብሔር መልአክ እኮ ነው። ከእግዚአብሔር ዘንድ ተልኮ እኮ የመጣ እኮ ነው። እኔ ከማን ዘንድ ተልኮ ነው አላልኩህም? ኧረ እና ታዲያ ዝም ብለህ ልዘባርቅ ነው እዚህ ቁጭ ብለህ? ከማን ዘንድ ተልኮ ነው ብዬ አላልኩም? ለምን ሆነ ነው አንተ ለምን ኦፌንድ ትሆናለህ? አሁን ሁለተኛ ጊዜ እሳት ነው የሚያድነው ብለኸኛል። አሳየኝ እኮ። አሁንም ቀጥል ጥቅሱን። እነሆ ከንፈሮች ከዛ ምን ሱራፌል ማለት እኮ ብራዘር ሃየር ሃርኪ እኮ ነው። እሺ እኮ ሱራፌሉ የመጣው ምን ይዞ ነው? በእጁም ከመሠዊያ በቁጠት ይላል። ከመሠዊያ በእግዚአብሔር ዘንድ ያለ መሠዊያ አለ። ከዛ ከመሠዊያው ላይ በቁጠት የወሰደው ፍም ነበር ይላል። ኦኬ ከዛ ምን አደረገ? ማጥራት ይችላል ማለት ነው። ከእግዚአብሔር ዘንድ ምን አለ? አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህ ካንተ ተወገደ። ማን ያለው? አይደለም ቆይ አፌንም ዳሰሰበት። ማን ያለው? አፌንም ዳሰሰበት ይላል አይደል? በል አንተ ዝም ብለህ የባጤ ቆጡን እያወራ ነው ሰው የምታሳስተው። እሳት ያድናል ብለህ ማን የተናገረው ግን? እዚህ እንትና ግሬስ ቮይስ ቆይ ቤተሰብ ምናምን ችግር ካለ ተናጋሪው ማን ነው? እባክህ ቤተሰብ ጋር ቆይ የተፈጠረ ችግር ካለ ችግር የለውም፣ እድል እሰጥሃለሁ። ኖ ብዙ ጊዜ በሌላ ነገር ትናደዱና እኛ ጋር መታችሁ እንትን ትላላችሁ። አሁን ቀጥታ ያልኩትን ነገር ኦፌንድድ ስላደረገው እንደሚበላ ስላወቀ እዚህ ፖይንት ላይ ከቀጠልን እንደሚበላ ስላወቀ ምን ማድረግ ነው የፈለገው? በጩኸት የሆነ ፖይንት ለማስቆጠር። ያ የሚሆን ነገር አይደለም። እባክህ እየታገስን ቆይ አንዴ፣ የምትናገራቸውን ንግግሮች በሙሉ እየታገስን፣ ምክንያቱም
ስለኛ የኛን ክብር የሚያስመለክት ነገር ስለሆነ ዳትማች ብዙ የማያስጨንቀን ነገር ስለሆነ እያለፍነን ያለ ነው። አሁን ምንድነው የምታረገው? ሐሳብ ላይ ብቻ ትኩረት አድርጋ አውራ ፕሊዝ። ፕሮቴስታንቶች በዚህ ደረጃ ከሆናችሁ ከናንተ ጋር ለማውራት እንቸገራለን። ቤት ከፍተን ከናንተ ጋር ለማውራት እንቸገራለን። ፕሮቴስታንቶች በዚህ ደረጃ ከሆናችሁ ማለት ነው። የሰው ቤት ድረስ መጣችሁ እኛ ጠሪ አክባሪ ነው ብለን ስርዓት ሃይማኖታችን የሚያስተምረን ነገር ስላለ ያንን መሰረት አድርገን ረጋ ብለን እያወራን ነው። እናንተ በዛ ደረጃ የማትሆኑ ከሆነ አይሳካም። ምክንያቱም አሁን ይከብደኛል ካንተ ጋር ለመቀጠል ማለት ነው። ለፕሮቴስታንቱ ዓለም ንቀት ነው ካንተ ጋር ማውራት ራሱ ማለት ነው። ምናልባት ሁላችሁም እንዳንተ ከሆናችሁ ትንሽ ችግር ይፈጠራል። ሐሳብ ላይ أخي أبو بكر. نعم. للأخوة يساعدونا الله يبارك فيك يا أخي أبو بكر. إن شاء الله أخبرهم ما في مشكلة. الله يجعل ميزان حسناتكم يا رب. أوكي. بارك الله فيك. قفت على تسوي الله يا رب الشعب الأثيوبي الطيب يا الله يا الله يا رب. أنتم بلوتشي عسك مندنا أنتم بلوتشي. الحمد لله. ጊፍት ያላችሁ ሰዎች ካላችሁ ጊፍት ስጡት፣ አስገቡት። አሁንም ዘ ግሬስ ቮይስም ገብቶ በተረጋጋ መንፈስ መዋየትና መነጋገር የሚችል ከሆነ ማለት ነው። ከስድብ ከስላቅ ምናምን ሙድ ምናምን ከዛ መንፈስ ውጣና በተረጋጋ መንፈስ ማውራት እንትን የምትል ከሆነ ግባ። እሺ ዘ ግሬስ ቮይስ ሰላም ነው? ገብቻለሁ። እሺ ቀጥል። ወደ ኦኬ ኢሳይያስ ምዕራፍ 6 ቁጥር 7 ላይ አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህም ካንተ ተወገደ አለ። በደሉ ከርሶ የተወገደው ይሄ ጉጠት በጉጠት የተያዘው ፍሙ ከንፈሩን ስለነካ እሳቱ አሁን ይኸው ምን ይባላል መሰለኝ እንዳትለኝ ብራዘር በእናትህ አሁን ምን እያልከኝ መሰለኝ ስምህ ማን ነው ስለ ስሜን ማን ነው ያወጣው እያልከኝ ነው። ስሜን ማን ነው ያወጣው አይነት ጥያቄ አትጠይቀኝ። የጠየቅኩህ ጥያቄ ተወግዶለታል እኮ ኦኬ ከንፈሮቹን በመንካቱ ነው ወይ ያንን በደልና ኃጢአት ከንፈሮቹን በመንካቱ ነው ወይስ አይደለም እንትን የተባለው? ትክክል ነው። እንደዛ ነው። በመንካቱ ነው። ማን ያለው ግን ያንን ያለው? ኦኬ ከንፈሩን በመንካቱ ምክንያት እንትን ይቅርታ ተሰርየዋል ወይስ አልተሰረየም? ኃጢአት ተሰረየልህ አለኝ አለው። በምኑ ምክንያት በእሳቱ በመነካቱ ነው። አንደበቱን ያ ትክክል እኮ በፍሙ ምክንያት አይደለ? ብራዘር ምን ሆነ ነው? በእናትህ እሳት ያደናል እያልከኝ ብቻ እንደውም በእናትህ ምን አይነት ሰው ሆነ? በእናትህ እንዴ ምን ሆናል? ከእግዚአብሔር ዘንድ እኮ መልአክ እኮ ተልኮ መጥቷል አባ። ስለዚህ አጠየቁህም። ቆይ ማን ነው ይዞት የመጣው አላልኩም? ትክክል ነው ድኗል እኮ አልኩ። ትክክል ነው ድኗል እኮ። በምን ምክንያት ሄዳ ነው? የእሳቱ ከንፈሩን በመንካቱ ነው። በእሳቱ ምክንያት ሄዳ ነው። ተመሳስሎ ነበር ያ ከአሕዛብ ጋር ተመሳስሎ እንደነሱ። በእሳቱ ምክንያት ሄዳ ነው ወይስ ተፈወስክ እያለው ነው። ተፈወስክ በእሳቱ ምክንያት ሄዳ ነው አይደለም? እሳቱ በመንካቱ ትክክል። እሳቱ ከንፈሩን በመንካቱ በእሳቱ ምክንያት ነው ሄዳ ነው ወይስ አይደለም? እሳቱ ከንፈሩን በመንካቱ። አዎ እንዴ ምን ሆነ? ኦኬ በእሳት ምክንያት ይዳናል ወይስ አይዳንም? አይዳንም። በእሳት ምክንያት አይዳንም። ኢሳይያስ እግዚአብሔር ስለፈቀደ ማን? አዎ ፈቅዷል። እግዚአብሔር አልፈቀደም አላልኩም። በእናትህ የራስህን ብቻ ለራስህ እንዲመቻ። ኧረ በለው ይሄ ልጅ። ኧረ አላህን ፍራ፣ ስርዓት ይኑርህ። ተው። ፖይንቱ ምን መሰላችሁ? ብቻ አድርጋት ተርጉማ እንዴ ትክክለኛው ሚዩት አድርግሽ። አንድ አፍታ ቆይ። እኔ ያልኩ ያለሁት ከእግዚአብሔር ፍቃድ ውጪ ነው ከእግዚአብሔር ፍቃድ ውስጥ ነው ምናምን አላልኩም። ያድናል ወይስ አያድንም ነው ሐሳቡ። ገና እኮ ኢየሱስ አያድንም። አሁንም ደግሜ ልንገርህ አያድንም። ኦኬ እዚህ ጥቅስ ላይ ኢሳይያስ በእሳት ምክንያት ድኗል አልዳንም? አልዳንም። በእግዚአብሔር እንዲድን ስለፈለገ ነው የዳነው። ምን ታመጣ? እኔ እግዚአብሔር ፈልጓል አልፈለገም አላልኩም። በእሳት ምክንያት ድኗል ወይስ አልዳንም? ታዲያ ዝም ብለህ ቁጭ በላ። ታዲያ እግዚአብሔር ፈልጓል አልፈለገም ይልኛል እንዴ? ማን ነው ታዲያ የሚያድነው? እሳት ነው የሚያድነው። በቃ ሚዩት አድርግ፣ ትንሽ ተረጋጋሽ። ምን ሆነህ እንደሆነ አላውቅም። ካጠገብህ ውሃ ካለ ጠጣ። ካጠገብህ ውሃ አለ። በቃ ሀሳቡን ላስረዳቸው ምን እያልኩኝ እንደሆነ ማለት ነው። ሀሳብ እንመለስ። አታስረዳቸው። ወደዛ ወደ መጀመሪያው ሀሳብ ወደኛ ሀሳብ እንሂድ። እሺ እንትን ላድርግ። እንትን ቤት ክፈትና ልገልብጣቸው ወደ አንተ ሰዎቹ። አቡኪ ምን ትላለህ? ዘግሬስ በአንድ ሰከንድ ወደ ታች እናረግህና አቡኪ የፈለገውን ሀሳቡን ይገልጻል። የቤቱን ሕግና ደንብ ማክበር አለብህ። ባለቤቱ ማን እንደሆነ አትዘንጋ። እሺ
አታውራቸው ምናምን አልናገርም ሚዩት አድርግና ከዛ በኋላ ትቀጥላላችሁ። አብሽር በስነ ስርዓት አትቆጣ። ደግሞ ሚሳም ካልበላ ብላ የምሳ ሰዓት ነው በእርግጥ ማለት ነው። ከዛ ውጪ እባክህን በቃ ቀጥል። አቡኪ አፈን ኦኬ እሺ። ምንም የሚያናድድ ነገር እኮ ሐሳብ ስላነሳ ነው። ምን መሰላችሁ ኢሳይያስ ምዕራፍ 6 ቁጥር 7 ላይ አንድ ከሱራፊሎች መካከል ወይም ከመላእክት መካከል አንዱ መጥቶ ኢሳይያስን በፍም ነካውና ኃጢአቱ ተሰረየለት። አሁን እኛ እያልን ያለነው በዚህ ምክንያት ኃጢአት ተሰረየሎታል። አይ በአምላክ ፍቃድ ነው ሲባል ኦኬ፣ ከአምላክ ፍቃድ ውጪማ ምንም የሚያድን አካል የለም። ኢቭን ኢፍ ኢየሱስ ክርስቶስ ጭምር የሚያድነው በአምላክ ፍቃድ ነው። ከአምላክ ፍቃድ ውጪ ነው ብለን እኛ አናምንም፣ እኛ ራሱ ማለት ነው። ነቢያት ቅድም ነገር ያለው ኃጢአትን ማስተሰረይ ወይ ደግሞ መጥፎ ነገርን እንትን ይቅር ማስባል የሚችል ሰው አለ ወይ ደግሞ ወደ ጥሩ ነገር መምራት የሚችል ሰው አለ ወይ ስትለኝ አዎ አለ አልኩ። እኔ ራሱ ማድረግ እችላለሁ በአምላክ ፍቃድ ማለት በአምላክ ፍቃድ እኛ ያንን ነው የምናምነው። ስለዚህ ምንድነው የምናደርገው? አሁን እዚህ ፖይንት ላይ ስቲክ አድርገን ማውራታውራ ከሆነ ኦኬ፣ ካልሆነ 1 ሚሊዮን ሙሉትና ጥያቄ ካለ ጥያቄ እናስተናግድ፣ ጥያቄ ካለ ጥያቄ እናስተናግድ። በቃ ሸጂ አይ ቲንክ እነሱም እንዲናደዱ እኔ ብዙ አልፈልግም። ምክንያቱም እንትናቸው እንዲበላሽ አንፈልግም። እኛም ቀናቸው እንዲበላሽ በእኛ ምክንያት አወከር ቤት ላይቭ ገብቼ ኮሜንታተሮቹ እንዲህ ብለውኝ ምናምን ብለው ቀናቸው መበላሸት የለበትም። ሸጂ ኢንሻአላህ እርሶ እንደሌላው ጊዜ አድርጉና ጥያቄ እናስተናግዳቸው ሁሉንም። በቃ ከዚህ በላይ እንኳን ቀናቸው ሳምንታቸው ነው እንጂ የተበላሸው። እሺ መርሐባ። አሁን ለሙስሊሞች ቦታ መልቀቅ አለብን። ገስት ላይ ያላችሁ ሚካ ጥያቄ ካለሽ ጠይቂና ከሌሎች ደግሞ ወደታች ትወርጃለሽ። ጥያቄ ያላችሁ ሙስሊሞች ትገባላችሁ። አሁን የኛ ጊዜ ነው፣ ይበቃናል። እስከዛ ድረስ ዘና ብለናል እስካሁን ማለት ነው። ማሻአላህ። እሺ ጥያቄ ያላችሁ ሙስሊሞች ግቡ። ሁለት ጥያቄ ነው መጠየቅ የሚቻለው። ጥያቄ ሲጠይቁ ደግሞ ነው ቆፍጣን ዳንቀጥ ተከሩ ብላችሁ አቡበከር አቋርጦ ነው እንጂ አልጨረስም። الله يبارك بكم يجعل ميزان الحسنات። እሺ በቃ ሌላ ጊዜ እሺ ይበቃል። አሁን የሙስሊሞች ጊዜ ነው። እስካሁን ለክርስቲያኖች ነበር ቢስተናገዱ እነሱም ያው ብዙ ላይ ሆኑ ስለሚችል ክርስቲያኖችም ካሉ እናስተናግዳቸው። ያው ሙስሊሞች ደግሞ ለነሱ እንትንበት። እሺ ጁዬ አልጨረስኩም ያለች ነው። እሺ ቀጥሉሽ። እሺ በወረቀት ላይ ጽፌ ነበር። እስቲ እኔ ጽፌ ተዘጋጅቼ ነበር የመጣው። ሌላኛው ጥያቄ ደግሞ እሺ ቅንድብ ጃን ያልኩኝ ጂኒ የሚለው መልሰልኛል፣ አመሰግናለሁ። ሌላኛው ጥያቄ ደግሞ እሺ እንደዚህ የሚል አንድ ዩቲዩብ ላይ ነው ያየሁት። እውነት ከሆነ ወይ እውነት ይሁን አይሁን አላውቅም፣ እውነትም ካልሆነ ታስረዳኛለህ። ሙስሊም ላይ አንድ ፓስተር ነገር ነው ስለ መሐመድ ሲያወራ መሐመድ እንዲህ አድርጓል ብሎ ተናገረ። መሐመድ ከትናንሽ ልጆች ጋር ይቅርታ ለምጠቀመው ቃል ይቅርታ የተባለውን ነገር ነው እዚህ ጋር የምጠይቀው ይላላስ ነበር አለና ይህን ጥቅስ ካፈለጋችሁ በቡሃሪ አልአድል አልመርፋድ 1183 ላይ አፋቸውን ከፍቶ ይስማቸው ነበር ተብሎ ተጽፏልና ይህ ምን ማለት ነው ወንድሜ አቡበከር? ኦኬ አዳበል ሙፍረድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ የተቀመጠ አለ። ሐዲሱን እዚህ ጋር ልክፈትላችሁ። እንትኑን ቶሎ አንተ እንትን ፈልገው ሐዲሱን እዚህ ጋር ልክፈትላችሁና አላሳያችሁ። ከዛ ሰፋ ያለ ማብራሪያ እንደውም ጥሩ ጥያቄ ነው፣ ሰፋ ያለ ማብራሪያ እናስቀምጥላችሁ ማለት ነው። እሺ ይታያል አይደል ያ ጀማ? ይታያል? አይታይም። አቡኪ በደንብ ጨለማ ነው። አልከፈትከውም? አይ አሁንማ ጨለሜው ነው። ቆይ ከፍቼው ነበር መጀመሪያ፣ ለዛ ነው። ኦኬ እሺ ይታያል። አሁን ይታያል ይመስለኛል። በትክክል ይታያል። ኦኬ ካሜራውም እንትን ጥራት ያለው መሰለኝ። እንቀጥል። ሐዲሱ ይሄ ነው። ሐዲሱን መጀመሪያ አላስቀምጥላችሁ፣ ከዛ በኋላ ይሄ ነገር አንዴ ልጥረገው። ሐዲሱን መጀመሪያ አላስቀምጥላችሁና ከዛ በኋላ ማብራሪያውን አስቀምጥላችኋለሁ ማለት ነው። እንዲህ ይላል ሐዲሱ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የሙሱ ሊዓብ አልሐሰን ወልሑሰይን ከማ የሙሱ ረጁሉ አተምራ። አንደኛው ሐዲስ ይሄ ነው። ይሄ ኢብን ሂሻም ታሪክ ዲመሽቅ ላይ ኢብን አሳኪር ያስቀመጡት ነው። ሌላው ሐዲስ ረአይቱ ነብይ ሰለላሁ ዐለይሂ ወሰለም የሙሱ ሊዓብ አልሑሰይን ሐሰን ወልሑሰይን ከማ የሙሱ ረጁል አተምር።
አጠቃላይ ሐዲሶቹ እነዚህ ናቸው ማለት ነው። አዳብ አልሙፍረድ ላይ መሳሰለው ላይ ኢማም አልቡኻሪ ያስቀመጡት ማለት ነው። ሌሎች ዑለማዎች ያስቀመጧቸው። ይሄ ሐዲስ በቀጥታ የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛ አዳብ አልሙፍረድ ላይ የተገለጸው ተሐኑክ ያረጉላቸው ነበረ። ተሐኑክ ብሎ ማለት ልክ ሰው ምግብ አንድ ልጅን ከማብላት በፊት በደንብ አስተውሉ። ምግብ አንድ ልጁን ከማብላቱ በፊት ምን ያረጋል? እኝክ ያረጋል ማለት ነው። እኝክ አድርጎ ምን ያረጋል? ይሰጣቸዋል። በአፋቸው በኩል ያበላቸዋል ወይም ይሰጣቸዋል። አባት ለልጁ የሚያደርገው ነገር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ ደረጃ ለሐሰንና ለሁሰይን ይህንን ተግባር ያደርጉ ነበረ። ይህ ተግባር ደግሞ በዓለም አቀፍ በደንብ አስተውሉ። በዓለም አቀፍ ደረጃ አባት ወይም እናት ልጇን በዚህ ደረጃ የምታረግ ከሆነ በደንብ አስተውሉ። አባት ወይም እናት ልጃቸውን በዚህ ደረጃ የሚያረጉ ከሆነ ወይም አያቶች ይህንን የሚያረጉ ከሆነ ለልጆች ጤና ራሱን የቻለ ቦታ እንዳለው በዓለም አቀፍ ደረጃ በጣም ታዋቂ፣ ዝም ብላችሁ ሰርች ብታረጉ ታገኛላችሁ። ሁሉም የተስማማበት ፖይንት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዓለም መልእክተኛ ሆነው ከአላህ የተላኩ ሆነው እንኳ ልጆቻቸውን የልጅ ልጆች ናቸው አስተውሉ፣ ህፃናቶች ናቸው አስተውሉ፣ ልጆቻቸውና የህፃናቶቻቸውን ተመሳሳይ ተግባርን ያደርጉ ነበረ። በደንብ አስተውሉ። ተመሳሳይ ተግባርን ያደርጉ ነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። አንድ ሁለተኛ ወደ ሌላው ፖይንት ስንመጣ ጊፍት ያላችሁ ሰዎች ካላችሁ ስጡት። እሺ ለእንትና ይሄንን እንግዲህ እኔ ብቻ አይደለም ዑለማዎቻችን የሚያስቀምጡት ነው። ፈትሁል ባሪ ላይ ያው ሰፋ ያሉ ነገራቶች ስለሆኑ ነው ሐሳብ ላይ ብቻ እያወራው የሚሄደው ማለት ነው። ሁለተኛ ይህንን ነገር የሚቃወሙ አካላት የሚናገሩ አካላት አረ ይሄ ነገር በጣም ይገርማል ምን እያደረጋችሁ ነው የሚሉ አካላት በመጽሐፋቸው ቅዱስ መሳሳም የሚባል ኮንሴፕትን የያዙ አካላት ናቸው። ቅዱስ መሳሳም ማለት አወከር ምን ማለት ነው እስቲ የሚል ጥያቄ ጠይቁኝ ኮሜንታተሮች። ቅዱስ መሳሳም ማለት ምን ማለት ነው የሚለውን ጥያቄ ጠይቁኝ። ኢየሱስ ክርስቶስ ሲያደርገውና ሲያዘው የነበረው ነገር ነበረ ብለው ያምናሉ። ቅዱስ መሳሳም ይባላል። ፖይንቱ ከታች ጻፉላችሁ። ቅዱስ መሳሳም እያላችሁ በደንብ ቅዱስ መሳሳም ይባላል ሐሳቡ። ቅዱስ መሳሳም ገብታችኋል እያልኩ ያለሁት ነገር ቅዱስ መሳሳም። ስለዚህ ቅዱስ መሳሳም ማለት ምን ማለት ነው? እና ኦገስቲን እንዲሁም ሌሎች ምሁራኖች በመጽሐፋቸው ላይ ያስቀመጡት ኢየሱስ ክርስቶስ ሲያረገው የነበረውና አንድ ክርስቲያን እንዲያረገው የታዘዘው ነገር ቅዱስ መሳሳም ተብሎ ይጠራል ማለት ነው። ላሳያችሁ። ቅዱስ ኤፍሬም ወይም ደግሞ ኤፍሬም ሆሚሊ ኦን አወር ሎርድ በተሰኘው መጽሐፉ ላይ እንዲህ ብሎ ያስቀምጣል ማለት ነው። ቁጥር 13 ላይ እንዲህ ብሎ ያስቀምጣል። እንግሊዘኛው በደንብ እንዲታያችሁ። ኦኬ እሺ። ኤንድ አለ by her who kissed his feet he was rebuked who did not desire to kiss his lips አለ። ያቺ እግሩን በሳመችው ሴት ምክንያት ከንፈሩን መሳም his lips ከንፈሩን የኢየሱስ ክርስቶስን ከንፈር መሳምን የጠላ አካል ምን ተደረገ ይላል? ተወቀሰ ይላል። ይሄ ታሪክ የምታገኙት ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ነው። እሷ ግን ስማኛለች አንተ ግን አልሳምከኝም ነው የሚለው ቀጥታ ጥቅሱ። ግን አባቶች ሲፈቱ በ300 ምናምን አካባቢ የነበረ አባት ነው ይሄ። ሲፈቱ የታዘዘ የነበረው የኢየሱስ ክርስቶስን ከንፈር እንዲስም ነው ብሎ አስቀመጠ። ከዛ ምን አለ? and if the disciples were sanctified by kissing his feet አለ። የኢየሱስ ክርስቶስን እግር በመሳም ምክንያት ወንጀለኛ የነበረችዋ ሴት ኃጢአቷ ይቅር ከተባለላት how much more should not pure lips be sanctified by kissing his mouth? የኢየሱስ ክርስቶስን ከንፈር በመሳም ምክንያት እንዴት ኃጢአቱ ይቅር አይባልለትም ማለት ሰምታችኋል? የኢየሱስ ክርስቶስ ከንፈርን በመሳሙ ምክንያት እንዴት ኃጢአቱ ይቅር አይባልለትም? ሱብሃንአላህ። የኢየሱስ ክርስቶስን ከንፈር መሳም ኃጢአት ይቅር ያስብላል እየተባለ ነው። ይሄ ብቻ ነው ያለው አይደለም። ሆሊ ኪስ የሚባል ነገርም አለ። ማን ያስቀመጠው? ቅዱስ ኦገስቲን ሴርሞንስ በተሰኘው መጽሐፉ ላይ እንዲህ ብሎ ያስቀምጣል። ገጽ 255 መርጂዕ የምትፈልጉ ከሆነ ማየት የምትፈልጉ ከሆነ ይሄ በጣም ያስገርማቸዋል። ተመልከቱት። after that comes the greeting አለ። ስለ ቅዱስ ቁርባን አቀራረብ ምናምን ካወራ በኋላ ከዚህ በኋላ ሰላምታ ይመጣል አለ። peace be with you ሰላም ከበእናንተ ይሁን and Christian kiss one another with the holy kiss ክርስቲያኖች አንዱ አንዳቸውን በቅዱስ መሳሳም ይሳሳማሉ አለ። እንደው ይህ ቅዱስ መሳሳም ግንባር ነው የሚሳመው? ጉንጭ ነው የሚሳመው? አገጭ ነው የሚሳመው? እጅ ነው ወይስ እግር ነው? ምንድን ነው? ራሱ ይመልስልን። it is a sign of peace
what is indicated by the lips should happen in the consciousness አለ። ከንፈር የሚገልጸው በከንፈር ሲሳሳሙ ውስጣቸውም ኮንሽየሳቸው ህሊናቸው ተመሳሳይ አንድ መሆን መቻል አለበት አለ። አረ ንገረን፣ ምን አይነት ሰላምታ ነው? ምን አይነት አሳሳም ነው? that is just as your lips approach the lips of your brother or sister. ሱብሃንአላህ። ያንተ ከንፈር your lips አለ። ያንተ ከንፈር as just your lips approach በቀረበ ቁጥር ወይም በተጠጋ ቁጥር the lips of your brother and sister የወንድምህን ወይም የእህትህን ከንፈር በቀረበ ቁጥር ከንፈር ለከንፈር ትልቅ ወንድ ትልቅ ሴት ለትልቅ ሴት ትልቅ ወንድ ለትልቅ ሴት ከንፈር መሳሳም ሆሊኪስ ነው፣ ቅዱስ ኦገስቲን የታዘዘ ነው ብሎ ያስተምራል የቤተ ክርስቲያኑ አባት ማለት ነው። ከዛ ምን ይላል እንደው የእንትን የምን አይነ አውጣ እንደሚባለው አይ እንደውም ጭራሽ ተሳስመው ብቻ መተው የለበትም ምን መሆን አለበት ይላል። ልባችሁ ራሱ ዊዝድሮ መሆን መቻል የለበትም፣ አብሮ ስትሳሳሙ ልባችሁም አብሮ ሊሆን ይገባል ብሎ ያስቀምጣል ማለት ነው። እንደው ይህንን መጽሐፍ የያዘ አካል የኛን መጽሐፍ የነብዩን ስራ የልጅ ልጆቻቸውን እንዲያደረጉ ብሎ መሞገትና መጠየቅ ይገባዋልን? ለእናንተ ትቸዋለሁ። ሌላ ጥያቄ ካለሽ መቀጠል ትችላለሽ፣ ካልሆነ ሌሎች አካላቶች ይቀጥሉ። እሺ፣ አይ ጥያቄ አለኝ፣ አንድ ሁለት ጥያቄ አለኝ። አመሰግናለሁ። አቡበከር የትኛው መጽሐፍ ቅዱስ ላይ ነው ኢየሱስ ከንፈር የሚል ያነበብከው? አውጣና ሳይኝ ድጋሚ። ያቺ ሴተኛ ዳራ ኢየሱስ ክርስቶስን በእንባው አጠበችው እንጂ እንዴት ነው ከንፈር ብለህ ከየት ነው ያመጣ? ምን አይነት መረጃ ነው የፈጠና? ሳይኝ ከንፈር የሚለው ይሄንን ማስረጃ ያመጣ ነው የቤተ ክርስቲያን ዶክተር ተብሎ የሚጠራው ዶክተር የቸርች ዶክተር ተብሎ የሚጠራው ዶክተር ኦፍ ቸርች ተብሎ የሚጠራው ቅዱስ ብላችሁ ነው የምትጠሩት። ቅዱስ የሆነው ኤፍሬም ያስቀመጠው ነው። ይሄ ነገር እንትን ይላል እንትን በለው። ቅዱስ ኤፍሬም ነው ያስቀመጠው። ቅዱስ ኦገስቲን ነው ያስቀመጠው። ዮሐንስ አፈወርቅ ነው ያስቀመጠው። ዮሐንስ አፈወርቅ ቆይ አንዴ ልቀጥል ነው ገና ገና ፖይንቴን እኮ አልጨረስኩም። እንደውም አስታወሽኝ። ሌላም ፖይንት አሳያቸዋለሁ ብዬ ነበር። ይሄን ፖይንት ብቻ አልነበረም ያሰብኩት። እሺ ሶሪ። እሱ ብቻ አይደለም የቤተ ክርስቲያን አባቶች በደንብ አድርገው አድርገው የሚጽፏቸው የገድላት መጽሐፍ ላይ መባጽዮን የሚባል አንድ ግለሰብ እናገኛለን። ገድለ መባጽዮን ላይ እንዲህ ታገኛላችሁ። ምዕራፍ 6 ላይ አትክ ገድለ መባጽዮን ምዕራፍ 6 ላይ እንዲህ የሚል ነገር ታገኛላችሁ። በዚያም ጊዜ በፍርሃትና መንቀጥቀጥ እንደ ስምም ቀለጥኩ፣ እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንን ብሎ አፌን ሳመኝ አለ። ከጣሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛል። ለአንድ ሰዓትም ልብሴን ቋጠርሁ ይላል፣ ወይም በልብሴ ቋጠርኩ ነው የሚለው። ኢየሱስ ክርስቶስ ከንፈሬን ስሞኝ ለአንድ ሰዓት ራሴን አላቅም ነበረ፣ ፌንት አድርጌ ነበር ይላል። እሱ ብቻ አይደለም፣ እዚሁ ይሄ መባጽዮን ደግሞ ብሎ ማለት ማን መሰላችሁ? ማህበረ ቅዱሳን ምን አድርጎ እንዳስቀመጠው ላሳያችሁ። መባጽዮን ማህበረ ቅዱሳን ስለ መባጽዮን ሲያስቀምጥ ምን አለ መሰላችሁ? ለምንድን ነው ይሄ ካሜራ የማይታየው? ኦኬ አንዴ ራሴን ትልቁ ሌላ አድርግ። ኦኬ ትልቁ ላይ ማድረግ አልችልም። ላንብብላችሁ ብቻ ምን እንደሚል ማለት ነው። አቡነ መባጽዮን አለና መባጽዮን ስለ መባጽዮን ሲያወራ ነው። በደንብ አስተውሉ። አይታይም አይደለም? ችግር የለውም። በአጠቃላይ ሐሳቡን ላስቀምጥላችሁ። በአጠቃላይ ስለ መባጽዮን ሲያወራ መባጽዮን ማለት በጣም በአምላክ ጸጋ የተወለደ መንፈስ ቅዱስን የተቀበለ ከሐዋርያት እኩል እንደነበረ ያስቀምጣል። መንፈስ ቅዱስን የተቀበለ ነበረ ብሎ ሁላ ነው የሚያስቀምጠው። የአባ ጊዮርጊስ ዘጋስጫ በተመሳሳይ ደረጃ፣ ይህም ደግሞ በተመሳሳይ ደረጃ ማለት ነው። እሺ ሌላ ጥያቄ ካለሽ ቀጥይ። ያው አሁን ሲቀጥይ ሌላ ጨምሬ ስለሚሄድ እሺ። ከ18 ዓመት በታች ቢሆናችሁ ውጡ። እኔም ከ18 ዓመት ይላል። እሺ ሌላኛው ጥያቄ ደግሞ ማለት ነው ሳሃሪ ቡሃሪ 5068 ላይ ነቢያችሁ መሐመድ ከ9 ልጆች ጋር የግብረ ስጋ ግንኙነት በአንድ ሌሊት እንደፈጸሙ ይናገራል። ይሄንስ ምን ትለዋለህ ወንድሜ አቡበከር? ከ9 ምኖች ጋር ከ9 ሚስታቸው ጋር ግብረ ስጋ ግንኙነት እንደፈጸሙ ይናገራል ሳሃሪ ቡሃሪ 5068 ላይ። ይሄንንስ ምን ብለህ ታስረዳኛለህ? ከ9 ሚስታቸው ጋር ነብዩ ግንኙነት አደረጉ? ሳሃሪ ቡሃሪን ክፈት። ሳሃሪ ቡሃሪን ክፈት።
ኦኬ ከዛስ? እሺ አሁን ግንኙነት አደረጉ። ከዛስ? አንድ ሌሊት በአንድ ጊዜ 9 ሚስታቸው ጋር ዙረው ግንኙነት ያደርጉ ነበር። ይሄስ በእስልምና እምነት እንዴት ነው የምታዩት? እስቲ ቆይ ንግግርሽ እርስ በርስ ሐሳብሽ እንትን አለ። በአንድ ሌሊት በአንድ ጊዜ እየዞሩ አልሽ። እንዴት ማለት ነው? ሚት አታርጉ። ሚት አታርጉ። እሺ እኔ ሚት አላረኩሽ። እሺ አዎ፣ ባንድ ሴም ታይም አይደለም። አንድ ጋር ይሄዳሉ፣ እዛ አንድ ጋር ይሄዳሉ፣ አንድ ጋር ይሄዳሉ፣ አንድ ጋር ይሄዳሉ። በአንድ ቀን ማለት ነው። ኦኬ እሺ። በአንድ ቀን ከ9 ሚስቶች ጋር ግንኙነት አደረጉ። ኦኬ እሺ። ምን ይሄስ በእስልምና ቆይ ልጠይቅህ እኮ ነው። ይሄስ በእስልምና ዝሙት አይባልም? የመጀመሪያ ጥያቄ። ምክንያቱም አንድ ወንድ 4 ሚስት አይደለ በእስልምና የተፈቀደለት። መሐመድ ግን ከ9 ሚስታቸው ጋር ተኝተዋል። ይሄ በእስልምና ዝሙት አይደለም ወይ? ሲቀጥል እናንተ ሙስሊሞች መሐመድን ላይክ ምሳሌ ነው ብላችሁ እሱ ያደረገውን በሙሉ ማድረግ አለብን ብላችሁ ታስባላችሁ አይደል? ቁርአን ላይ ተጽፏል። አንተ ከ9 ሚስት ጋር ትተኛለህ ወይ በአንድ ቀን በተለያየ ጊዜ? ጥያቄ። አመሰግናለሁ። እሺ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ያው ጥያቄን ስንመልስ ያው እንዳልኩት ቀደም በደብል ስታንዳርድ ነው መጀመሪያ ምን ጀምረው ማለት ነው። በመሰረቱ ግን ካሁን በኋላ ስታወሪ ማለት ነው ነብያችሁን ማን እያልሽ አውሪ። እሺ በመሰረቱ አንድ ነገር ላስረዳችሁ። እንደው ክርትት ያላችሁ የኔ ክርስቲያኖች፣ እንደዚህ የተንከራተታችሁ ክርስቲያኖች ካላችሁ አንድ ነገር ላስረዳችሁ። እባካችሁ አድምጡኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስታወሩ፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትናገሩ ጉድፍ እናገኛለን ብላችሁ ስታስቡ እየጎደፋችሁ ነው የምትመጡት። እናንተ እኛ ሳንሆን እናንተ። አሁን ጥያቄ ጠየቀችን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ቀን በአንድ ሌሊት ከ9 ሚስቶቻቸው ጋር አብረው ግንኙነት አድርገዋል። እሺ ስንላት ይሄ ዝሙት አይሆንም ወይ? እንደው በክርስትና አስተምህሮ ከሚስት ጋር አብሮ መተኛት ዝሙት ሆነ? እንዴት አድርጋችሁ ነው? ቆይ እዛ ጋር እመጣለሁ። ቆይ የሚታርገኝ ዝሙት ሆነ ወይ? በክርስትና አስተምህሮ ልኬት እኮ ብንሄድ አንድ ሰው ሺህ ሚስት ኖሮት፣ አስተውሉ፣ ሺህ ሚስት ኖሮት 9 ምናምን አይደለም፣ ሺህ ሚስት ኖሮት እሷ አልበቃ ብሎት ሄዶ ሌላ ሴት ሄዶ ቢደፍር እንኳ አምላክ ምንድን ነው የሚለው? ልብ አምላክ ነህ አንተ ነው የሚለው። ያደንቋል። ለማን? ልክ እንደ ዳዊት እንዳደረገው። ዳዊት ምን አደረገ? አምላክ ሚስቶች ሰጡት። የአምላክህን ሚስቶች ሰጠው ይላል። ሚስት ነው የሰጠው፣ አምላክ ነው የሰጠው። በብብቶች አረኩልህ ይላል። ያም ግን አልበቃህም። ሄደ ደግሞ ሌላ ሴት ጋር እንትን ትላለህ አለው። ሁላ ሌላ ምንም አላለው። ምን አደረገው አምላክ? ስለዚህ እንደዛው አለው፣ ሚስቶችህን ምን አስደርጋለሁ አለው? በጠራራ ፀሐይ አስደፍራለሁ በዓይንህ ፊት አለው። አምላክ ማለት ነው። በጠራራ ፀሐይ አስተውሉ። ይሄ እንኳን ሐላል ነው በክርስትና ምንም። በቃ ልብ አምላክ ዳዊት የኢየሱስ የዘር ሐረግ አባት ይባል ተብሎ ይጠራል። እስልምና ጋር እንደዚህ አይነት ጨዋታ የለም። በእስልምና አስተምሮ አላህ 4 ሚስት እንድናገባ ፈቅዶልናል። አዎ፣ ምክንያቱም አንዳንድ ሃይማኖት ሳይፈቅዱ 9 ውሽማ አስቀምጦም ይኖራል አይደለም እንዴ? እናውቀዋለን እኮ ነባራዊ ሀቅ ነው። ህይወት ላይ ኢትዮጵያ ያላችሁ ሰዎች ታውቁታላችሁ አይደለም? ኢትዮጵያ ላይ ያላችሁ ሰዎች ታውቁታላችሁ። ሲዘመር ሲዘፈን ሲገጠም እንደዚህ ነው። በቃ ሐላል ነው ውሽማ በእነሱ አስተምሮ መሰረት። ያው ውሽሟን የምታቃና ብለው ባይብሉ ማስቀምጦታል። በእስልምና 4 ሚስት ነው፣ ከ4 በላይ አይቻልም፣ አልተፈቀደም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 9 ሚስት እንዴት አገቡ ሲባል ይሄ የራሱ የሆነ ሂክማና ጥበብ አለው። እንዴት መሰላችሁ? ይህንን ፖይንት ላስረዳና ወደ ቀጣዩ ፖይንት ሄዳለሁ። አላህ ሱብሓነሁ ወተዓላ ልክ መጀመሪያ የኢስላም አልኻስ ብለን የምንጠራው ኢስላሙል ኻስ ብለን የምንጠራው የትኛውን ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ መምጣት ያለውን ማለት ነው። ያ ሲሆን ነብዩ መሐመድ አይ ቲንክ የሚረብሽ ድምጽ አለ፣ ሚውት አድርጉ ወይ ውረዱ። ኦኬ። ያ ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው ሚስቶች ነበሯቸው። ሁሉም ሰሃባም የራሱ የሆኑ ሚስቶች ነበሩ። በአብዛኛው ከአንድ በላይ ያገቡ ነበሩ አብዛኞቹ። አላህ ምን አለ? ነብዩ ይሄ ትእዛዝ ሲመጣ ነብዩ ምን አሉ? ከ4 በላይ ሚስት ያለው 4ቱን ብቻ የያዝና የቀሩትን ይፍታ አሉ። ይሄ ነው ሁክሙ የመጣው። ነብዩ ያኔ ተጨነቁ፣ ምክንያቱም ሊፈቱ ነው። ማንን መፍታት አለባቸው? ኦኬ። በተጨማሪ አላህ ደግሞ ምን ብሏቸዋል? የተጨነቁበት ምክንያት አላህ ክልከላ አቅርቧል። የነቢያትን ሚስት ማንም ማግባት አይችልም፣ ማንም አያገባም የነቢያትን ሚስት። ሁለተኛ ነብዩ ያገቧቸው የነበሩ ሚስቶች ኤክሴፕት ከ2 በቀር
በእድሜ የገፉ ተገብቶ የተፈቱ በጣም ትላልቆች ነበሩ። ነብዩ ቢፈቷቸው ሌላ ሰው ሄዶ ሊያገባቸው አይችልም። ቢፈቀድ እንኳን ሌላ ሰው ሄዶ የሚያገባቸው ቢሆኑ እንኳን አላህ ከልክሏል። የነቢያት ሚስትን ማንም ማግባት አይቻልም፣ ሐራም አድርገናል፣ እርም አድርገናል፣ ሙእመናን ላይ እርም አድርገናል ብሎ አስቀምጧል። የነቢያት ሚስትን ማግባት አይቻልም። ስለዚህ እነዚህ አካላት ሊጎዱ ነው። ነብዩ የሰበሰቡት ለፖለቲካ ምክንያት እነሱን ሊረዷቸው ለተለያዩ ምክንያት ነው የሰበሰቧቸው። እነዚህ ዘጠኝ ሚስቶች ማለት ነው ሊጎዱ ነው። አላህ ሱብሓነሁ ወተዓላ ምን አይነት አስቀመጠ? ኤክሴፕሽን ለነብዩ ሰጣቸው። ለነብዩ ግን ኤክሴፕሽን ሲሰጣቸው ነገሩን ነብዩ ላይ አጠንክሮ ነው የሰጣቸው። 9 ሚስቶች በአንድ ሰዓት በቅጽበት ቢሞቱ ሌላ ሚስት መጨመር አይችልም። ወላ አንተ በደለ ቢሂን ሌላ ሴት መቀየርም አትችልም፣ ሌላ ሴት መጨመርም አትችልም ብሎ ነው አላህ ሱብሓነሁ ወተዓላ የከለከላቸው። ቢሞቱ እንኳን 9 በአንድ ሰዓት አስባችሁታል? ነብዩ በይሄ ሁክም ሲወርድ 9 ቢሞቱ እንኳን መቀየር አይችሉም። አንድ ሙስሊም 4 ሚስት አግብቶ ቢሞቱበት 4 ከእንደገና መርገም ይችላል፣ ምንም ችግር የለውም። አንድ ሲፈታ አንድ ማግባት ይችላል፣ ምንም ችግር የለውም። ነብዩ ግን ያ ሁክም አልመጣላቸውም ነበር፣ ተከልክለው ነበር። ስለዚህ ይሄ ምን ይባላል? አላህ በቁጥር ሳይሆን በተቆጣሪዎች ነው የገደበው። 9 ድረስ አልተፈቀደላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 9ን ግን ይዞ እንዲቆይ ነው የተፈቀደለት ማለት ነው። ይሄ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ አይነት ነገር እንትን ባትሉ። ሁለተኛ በመካ ሲኖሩ ቆይ አንዴ ጆይ ልጨርስ። በመካ ሲኖሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየጊዜው እያንዳንዱ የመካ ነዋሪና የመዲና ነዋሪ ሴት ልጃቸውን የሚያሳድጉት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ትሆኚ ዘንድ ብለው ነበር። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት የሆኑ ዘንድ ሁሌ አብዛኛው ልጆቻቸውን የሚያዘጋጁት ለዛ ነበር። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች የሆኑ ዘንድ ማለት ነው። እነዛ ነው ለዛ አላህ ሱብሓነሁ ወተዓላ ነፍሶቻቸውን ለነብዩ ሂባ የሚሰጡ ቀጥታ ያ ረሱላህ አግባን ብለው የሚሰጡ ብዙ ሴቶች ነበሩ። አንዳቸውንም ነብዩ አላገቡም። በቁጥር ደረጃ በጣም ብዙ ናቸው። አንዳቸውንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላገቧቸውም። አስተውላችኋል? አንዳቸውንም ማለት ነው። በሚገርም ሁኔታ ነብዩ ሴት የማግባት ፍላጎት ቢሆን ስንት ለጁለይቢብ የዳውራት ሴት አልነበረችም? ከነበሩት ሰሃቦች ከነበሩት ሰዎች በጣም መልካም የምትባል መልክ የነበራት ውበት የነበራት ምናምን ተብላ የምትጠቀስ ናት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ልጃቸውን ፈልገዋል ሲባል ወይኔ ነብዩ ለራሳቸው ፈልገው ነው ብለው ሰፊ ሲሉ ነው ለጁለይቢብ ነው እያሉ ነው እንትን ሲያደርጉ የነበሩት። ሌሎችም አካላቶች ሲመጡ አይ እኔ አላገባም እንትናን ግን ብታገቢ እያሉ ሲመክሩ ነብዩ የነበሩት። ስለዚህ እንደዚህ አይነት ጥያቄ ማንሳቱ ራሱ አግባብ አይደለም። ሁለተኛ በሰሒህ አልቡኻሪ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌሊቲን ዋሂዳ በአንድ ሌሊት በደንብ አስተውሉ፣ በአንድ ሌሊት በሚስቶቹ ላይ ይዞሩ ነበረ የሚል ሐዲስ አለ። ይዞሩ ነበረ የሚለውን ሐዲስ ግማሽ ሰዎች አይ ይዞሩ ነበረ ብሎ ማለት ግንኙነት አያደርጉም ዝም ብለው ይሽከረከራሉ ማለት ነው ይላሉ። ግማሽ ሰዎች ደግሞ አይ ግንኙነት ያደርጋሉ ማለት ነው ይላሉ። ሁለቱም ገለጥ ስህተት ነው። ሁለቱም ስህተት ነው። ሐዲሱ የተፈለገበት ማዕና ሁለቱ ወሰጥ ላይ እንጂ ያለው በሁለቱ ጽንፍ ላይ ያለ አይደለም። እንደዚህ አትሳቡት። ግማሾቹ አይ ግንኙነት አድርጓል የሚል የለም፣ ስህተት ነው። ግማሾቹ ደግሞ አይ ይዞራሉ አይደለም ግንኙነት ነው፣ ስህተት ነው። ሁለቱም ሐዲሱን ዑለማዎቻችን ከሌሎች ሐዲሶች ጋር አጣምረው ጀምዕ አድርገው አስቀምጠዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየጊዜው ሚስቶቻቸው ላይ ይዞሩ ነበረ፣ ዚያራ ያደርጉ ነበረ። ዓዳው ይሄ ነው፣ ዚያራ ነው የሚያደርጉት። መተኛት አይደለም፣ ዚያራ ነው የሚያደርጉት። ከሁሉም ጋር ሄደው ዚያራ ያደርጋሉ። ልክ ነብዩ የሞቱበትን ታሪክ ተመልከቱ። ምን ይላል? ነብዩ በሞቱ ሰዓት ልክ ሊሞቱ አካባቢ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሞቱ ባለበት ሰዓት ምን ያደርጉ ነበረ? ያን ሐዲስ የምታውቁት ከሆነ የዛ ቀን ይላል የሐዲሱ ዘጋቢ ደክማቸው ስለነበረ ለም የጡፍ ዐላ ኒሳኢሂ ሴቶቻቸው ጋር ሄደው አልዘየሩ። በቃ ቀጥታ ገቡ። ከዛ ወደ አይሻ ቤት ውሰዱኝ አሉ። እዛ ሄዱ ነው የሚለው ሐዲስ። ስለዚህ ዓዳቸው ምንድነው? ይዞሩ ነበረ። ሱነን አቢ ዳውድ ላይ የተዘገበ ሐዲስ ስላለ ማለት ነው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ አጋጣሚ ከ9 ሚስቶቻቸው ጋር ተኝተው ነበረ። ሐዲሱ ቢግስሊን ዋሂድ ብሎ የሚያስቀምጠው ይህንን ነው። በአንድ አጋጣሚ ኢብኑ ሐጀር ፈትሑል ባሪ ላይ እንደሚያስቀምጡት በአንድ ትጥበት በአንድ አጋጣሚ ያመች ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረጅም ጊዜ በጦርነት ከቆዩ በኋላ ሲመለሱ ምን ይፈጠራል? ሚስቶቻቸው አሉ፣ ደውራ አለ። ምክንያቱም ዛሬ እንትናጋ የሚባል አለ አይደል?
የሁላቸውንም ሐቅ ከመወጣት አንፃር ያንን ተግባር እንደተገበሩ እንዲሁም ደግሞ አንዳንድ ዑለማዎች አይ ከዛ አንፃር ብቻ ሳይሆን የራሱን የሆነ ትልቅ ሕክማና ጥበብ አለው እኛ ማናቀው ብለው በሚያስቀምጡት ደረጃ ያ ነገር ተቀምጧል። ያንን አዋ ሐዲሱ አስቀምጦታል። በአንድ አጋጣሚ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን አድርጓል። ይሄንን ሐዲስ ሙሉ በሙሉ ነው የምንቀበለው ትክክል ነው ብለን ማለት ነው። ግን ቅድም ልክ እንዳልኩሽ አንድ ሰው ገብቶ ይሄንን ልሞግት ቢል ከምን አንፃር ነው ይሞግተው? ለምን ለምሳሌ ሰለሞን 1000 ሚስቶች ነበሩት ከዚህ በፊት የሚገርም ስሌት መጽሐፌ ላይ ማቅርብ ያለው በሐሳብ ደረጃ ሞግቻቸዋለሁ። ድብቅ ብጅታዎች የሚለው መጽሐፍ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻን ዞር አድርገን ወደ ሰለሞን ብንሄድ ሰለሞን ለምሳሌ ሚስቶችና ቁባቶች 1000 ምናምን ነበሩት። ቁባት ማለት የጭንገረድ ነው ይላል የመጽሐፍ ቅዱስ የኢትዮጵያ የመጽሐፍ ቅዱስ ማህበር የተረጎመው ትርጓሜ ላይ። ኦኬ እነዚህ ሚስቶችና የጭንገረድ ተብሎ የተቀመጡ አካላት 1000 ናቸው። ሰለሞን ከነገሰበት እድሜ ጀምሮ ነው የጋብቻውን ህይወት ማስላት የምትችሉት ኦልሞስት ወደ 40 ምናምን ዓመት ማለት ነው። እና ሰለሞን በእያንዳንዱ ቀን ስሌት ስታሰሉ በእያንዳንዱ ቀን ከእያንዳንዱ ሚስት ጋር የመተኛት እንትን አለበት በሐሳብ ደረጃ ማለት ነው። ኦኬ በእያንዳንዱ ቀን ማለት ነው። እንደው ይሄ ምንድነው የሚባለው ላይክ ቶራ ቦራ ወሬ ልንለው ይሆን የማይረባ ዝም ብሎ ይሄ እንደው ጠየቅን አነሳም በሚል ሊነሳ ይችላል እንጂ በሐሳብ ደረጃ ሊሞገት የሚችል አይደለም ለማለት ነው። አይ ቲንክ ከዛ አንፃር ነው። እሺ ደግሞ አመሰግናለሁ በጣም ያረጋግጠህልኛል መሐመድ ከዘጠኝ ሴቶች ጋር መተኛት ነብያችሁ ሴቶች ጋር መተኛትን ስላረጋገጥክልኝ ቴንኪው። ሌላኛው ጥያቄ ደግሞ ያው ይበቃል አይቻልም ወላሂ አይቻልም። እንዴ ከታች ያለውም ሰው መበደን ነው የሚሆነው። ከቅድም አረበቃሽ በቃ አድሚኖች እንዴ እኛም እኮ ለታች ላሉትም ሰዎች ክብር ሊኖረን ይገባልና እስካሁን ድረስ በስነ ስርዓት ስለጠየቅሽ ነው እንትን ያለንሽ። ቤቱን ፎሎ አድርግ። ለማንኛውም ወጣች እሰይ አቡኪ ጀዛከላ ኸይር ወላሂ ምርጥ ቆይታ ነው የነበረ። ሙስሊሞች ይግቡ ጊዜ አለ ዛሬ ኡስታዝ ታጥቄ በሞራል ታጥቄ ነው ያለሁት። እሰይ ይሄ ሞራል ሁልጊዜም ይኑር። አዎ አይቀጥልበታል። አንዳንድ ሀጃዎች ስለነበሩ ነው እንጂ አሁን እንቀጥላለን ኢንሻአላህ። አሁን ሰሞኑን በተለይ በተከታታይ ነው እንገባለን ኢንሻአላህ። እሺ በተከታታይ እንገባለን። አዎ አንዱ ሙሽራ ትንሽ ያው ሰሞኑን የሚገባ አይመስለኝም ያርገ ስለሆነ እዚህ ቤት ብሎክ ይደረጋል ብያለሁ። ስመልጠባው እኮ እኔ ሙሽራ ስንት ሙሽራ አሉ። እሺ በአሽሙርና በቅኔ ያው እርሶን ስላልነካ መሰለኝ በአሽሙርና በቅኔ አብረነው ያሳለፍን ወንድሞችም እንዲህ መዝለፉ እናንተ ማለቱ ትንሽ በጣም ሰብአዊነትን መሰረት ያደረገ አይደለም። ደብሮናል፣ ተሰምቶናል። ኡስታዝ ሀቅ እኮ ነው ያወራው። ላጤዎች ተዘወጁ እኮ ነው ያለው። ሌላ ምን አጠፋ? ቆይ እንደዛ ካለ ሀቅ አለው። እኛ እንደዛ አይደለም የሰማነው። እሺ ችግር የለውም። ብቻ አሁን ሀሳብ ላይ ትኩረት ጥያቄ ያለው አካል ሸጃ ያስቀጥል። እሺ መርሐባ አብዲ ሁለት ጥያቄ ነው የሚጠይቀው። የፈለጋችሁ ጥያቄ ጠይቁ። ሁለት ጥያቄ ነው የሚጠይቀው። ከሁለት ጥያቄ በላይ መጠየቅ አይቻልም። ከጠይቃችሁ በኋላ ወደ ታች አረባካችሁ እንደው ታፑን 1 ሚሊዮን አስገቡት። ማሻአላ ጥሩ የሄደ ነው። አብዲ ጠይቅ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ጥያቄ ሰላት እየተሰገደ ከኢማሙ በኋላ የደረሰ ሰው ወይ በሁለት ረካዓ ደርሶ ይሆናል። ከዛም በኋላ ካሰላመተ በኋላ እሱን ኢማም አድርጎ ተከትሎ መስገድ ይቻላል ወይ ነው። ሁለተኛው ደግሞ በኢማም እየሰገዱ ማለፍ ካልተቻለ ማእሙሙ ማለፍ ይቻላል የሚል ስለሰማሁ ነው። እሱን የመጀመሪያው ጥያቄ ምንድን ነበር? አፍወን ከኢማም ጋር እየሰገዱ ከዛ ኢማሙ ካሰላመተ በኋላ ማእሙሙን እንደ ኢማም አድርጎ መከተል ይቻላል ወይ? አዎ ችግር የለውም። ሁሉም ፉቃሃዎች ዘንድ ችግር የለውም ይሄ። ኦኬ ሌላ ደግሞ ከኋላ ሌላ ኢቃም ብሎ ኢማም አድርጎ መቆም ይበልጣል ወይስ ማእሙሙን መከተል ብልጫው የትኛው ነው? والله اعلم ያው እንደ እንትኑ ነው። ጀማዓ አድርገህ ከዚህ ሰውዬ ብትከተልም ምንም ችግር የለውም። ምናልባት ደግሞ አንዳንድ ሰው ብዙ ጊዜ እኔ የማደርገው ነገር አለ። ለምሳሌ እንዲህ ልከተል ብዬ መጣና
ሳያቸው ድምጻቸው አይሰማም። አላሁ አክበር ሲሉ አትሰሙም። ሰላት አትሰግዱም። በቃ ሐቂቃውን ስናወራ ማለት ነው። አንዳንድ ብዙ ታውቁታላችሁ ወንዶች የጀማዓ ሰላት ላይ ትንሽ ቆየት ብላችሁ ከመጣችሁ በቃ ድምጻቸው አይሰማም። አላሁ አክበር ይላል በውስጡ የሚል ነው ይመስለው። አሁን ይህን ሰውን ያውን ተከትዬ አልሰግድም እዛ ሁለተኛ ጀማዓ እንትን ላይ ማለት ነው። ምክንያቱም ሰላታችሁ እንኳን እንትን አይሆንም። በቃ ገና ሱጁድ ላይ ሆናችሁ አላሁ አክበር ብሎ አላለም። ሰው ሲንቀሳቀስ እየጠበቃችሁ ትነሳላችሁ። ሩኩ የሆነ ነገር እያያችሁ ትወርዳላችሁ ምናምን። በእንደዚህ አይነት እንትኖች ካሉ አልአፍደል ኢማም አድርጎ ጀማዓ ካለ መስገድ ኦኬ። ካልሆነና ችግር ካሌለበት ኢማም ሆኖ ማሰገድ የሚችላችሁ ደግሞ ከሆነ ችግሩ ምንም ችግር የለውም፣ እንደ ምርጫችሁ ነው። ሁለተኛው እንትን ሰላት የተሰገደ አሁን ከኋላ መጥቶ የቆሙ ሰዎች ካሉ እና ማእሙሙን ማለፍ ይቻላል የሚል ነገር ስለሰማው እነሱም ብታረጋግጡልኝ። አዎ አንዳንድ ሰዎች እንትና ያው ኢፍራጥ ያደርጋሉ እንደዚህ አይነት ፖይንት ላይ ዑለማዎች የሚያስቀምጡት ብቻውን የሚሰግድ ሰው ወይም ኢማምን አቋርጦ ማለፍ አለመቻሉን እንጂ ከዛ ውጪ ያለውን በቃ ግዴታ ከሆነ አሁንም አውቃችሁ አይደለም ግዴታ ከሆነ ማለፍ ይቻላል። ግዴታ ከሆነ ሻፊዒያ መዝሀብ ይህን ፖይንት ነው የሚያስቀምጠው፣ የሻፊዒያ ሊቃውንት በሙሉ ማለት ነው። ሌሎችም ተመሳሳይ ደረጃ ነው የሚያስቀምጡት። ግዴታ ከሆነ ነው። ግን ዝም ብላችሁ ገብታችሁ ማለፍ ትችላላችሁ እያልኩኝ አይደለም አሁን። እና ከዛ አንፃር ነው አንዳንዱ ማለፊያ ሳይኖር ሰላት ልትሰግድ ነው እዛ ማለፍ አለብን። ፊት ለፊት መጥቶ ቆሟል። ልክ ልታልፍ ስትል እንትን ያደርገዋል። እንደዚህ አይደለም። ከዛ ውጪ ግን ሰፍ መቁረጥ ምናምን ላይ በጣም ጥንቃቄ አድርጉ። ግን ኢማሙ ካሰላመተ በኋላ አይቻልም። በተቻለ አቅም ማእሙሞችንም ሆነ ኢማምን ማቋረጥ አግባብ አይደለም። በተቻለ አቅም ማለት ነው። አስተውሉ። በተቻለ አቅም እሺ። ጀዛከል መርሐባ ቢ ጀዛከላ። ሐዋርያት ሳራ ሁለት ጥያቄ ጠይቅሽ። ሁለት ጥያቄ ቶሎ በል። ባረከላሁ ፊኩም። ሳራ አለሽ? ሐዋርያት እሺ። ሰላም አለይኩም። ወአለይኩም ሰላም። እሺ የኔ ጥያቄ አንድ ያልገባኝ ነገር ነው የምጠይቃቸው። አንደኛው ጥያቄን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በቡራክ ያኔ ወደ ሰማይ የወጡ ጊዜ በምንድን ነው ማለት በመንፈስ ነው ወይስ በምን አይነት ሁኔታ ነበረ? ትንሽ ግር ስላለኝ ነው ማለት ነው። እና የሄዱበትስ የሄዱ አይደለም ሐቂቂ ነው፣ መጃዝ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በቁድራው ከነበሩበት ከዛ ከመካ ከፍራሻቸው አንስቶ ወደ አርሽ ድረስ እዛ ታች አርሽ ድረስ ወስዷቸዋል አላህ ሱብሓነሁ ወተዓላ። ይህንን መጃዝ ነው ብሎ የሚያስባሉ። በመንፈስ ነው በሆነ ነገር ላ አይደለም፣ ቀጥታ ነው የወሰዳቸው አላህ ሱብሓነሁ ወተዓላ። ወነጅሚ ኢዛ ሀዋ የሚለውን የቁርአን አንቀጽ አጠቃላይ ከተመለከታችሁት በኋላ ማ ከዘበል ፉአዱ ማ ረአ ይላል። የተመለከተው ነገር ፉአድ ውስጥ ያለ የምልከታ አንድ አካል ነው። ያ የተመለከተውን ነገር አልዋሸም። አፈቱማሩነሁ ዐላ ማ የራ፣ በተመለከተው ባየው ነገር ትከራከሩታላችሁ። ኦልሬዲ አይቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያንን ማየት ዘመናዊ ሊቃውንት ወይም እኛም እንትን ካልን ትንሽ ሐሳብ ካንሸራሸርን በታይም ትራቨል ብለው ከሚያነሱት ሐሳብ ጋር አገናኝታችሁ ልታዩት ትችላላችሁ። የሰው ልጅ ዓለም ላይ 3 ዳይሜንሽን አለ ተብሎ ይታመናል። አሁን the fourth dimension ደግሞ አለ ተብሎ የሚታመንበት አለ። ለምሳሌ ወደ ላይ መዝለል ትችላላችሁ፣ ወደ ጎን መሄድ ትችላላችሁ። 1 2 በዚህ አቅጣጫዎች መሄድ ትችላላችሁ። አንደኛው ዳይሜንሽን አራተኛው ዳይሜንሽን ጊዜ ነው። በጊዜ ላይ እንደፈለግን መሄድ እንችላለን፣ ወደዚህ ወደዛ ማለት እንችላለን ብለው የሚያምኑ አካላት አሉ። በጊዜው ማለት ነው። ለምሳሌ አሁን ሆኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቂያማ ላይ የሚፈጸምን ነገር ተመልክተዋል። ከዛ ከሳይንስ ሐሳብ ጋር ምናምን ልናብራራው እንችላለን። በአጠቃላይ ግን የአላህ ቁድራ ነው። በአላህ ቁድራ አላህ ወስዶ እንዲመለሱ አድርጓቸዋል። ለዛም ነው ሰዎች አላመኗቸውም። በኋላ ግን አቡበክር ሲዲቅ አምኗል።
መጀመሪያ ያመነው እሱ ነው። ስለዚህ ከዛ አንፃር ብታዩ ጥሩ ነው። ሁለተኛ ጥያቄ ደግሞ ለምሳሌ የሆነ ቦታ ላይ አንድ የሐዲስ ዘጋቢ አካል ነብዩ ሰለላሁ ዐለይሂ ወሰለም ላይ ያልሆነ ነገር ቀጥፎባቸዋል። ያ ሐዲስ ደካማ ነው ብለን ወስደነዋል። ሌላ ቦታ ደግሞ ይሄ ሰውዬ ራሱ ስለ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነገር ዘግቧል። ይሄ ሰውዬ ትክክል ነው ብለን ትክክል በሆነው ቦታ ላይ ትክክል ነው ብለን መቀበል እንችላለን? የሐዲስ ሙስጠላህን አስመልክቶ የምንረዳው ፖይንት ከአንድ አንጻር ነው የምንረዳው። አንደኛው ግለሰብን ብቻ መሰረት ያደረገ አደላደል አለ። ለምሳሌ ዋቂዲ ወከዙብ ውሸታም ነው ዋቂዲ ይባላል። እንዲሁም ሌሎችም በውሸታምነት የተፈረጁ አሉ። በውሸታምነት የተፈረጁ አካላት ሌላ ሰዱቅ የሆነ ታማኝ የሆነ አካል የደገፈውና ያበረታታው ሐሳብ ካልሆነ ሐዲታቸው መቅቡል አይሆንም። ግን ያበረታታው ሐሳብ ከሆነ ትክክል። ለምሳሌ ሰሒህ አልቡኻሪ ላይ ያለው ሐዲሶችን ዋቂዲ በሌላ ሰነድ ሌላ ሙሰነፍ ላይ ወይም የራሱ ኪታብ አልመጋዚ ላይ የተስኒፍ ያደረጋቸው ያስቀመጣቸው ይኖራሉ። ይሄ ምንም ችግር ያለው ነገር አይደለም። ነገር ግን አንዳንዴ ግለሰቡ ታማኝ ሆኖ በአንድ ቦታ ግን ስህተት ሊሆን ይችላል። ግለሰቡ ታማኝ ነው፣ አንድ ቦታ ላይ ግን ስህተት ነው። ለምሳሌ ሻዝ ሊሆን ይችላል ሐዲሱ ከሌሎች በጣም ከሱ በላይ እውቅ የሆኑ ታማኝ የሆኑ አካላትን ተለይቶ ሊመጣ ይችላል። ወይም ደግሞ አኽጣ ሊሳሳት ይችላል። በሆነ ሰነድ ላይ ለምሳሌ ስለ ነብዩ የተነገረው ነገር ስህተት ነው ብለን እናስቀምጣለን። ምናልባት ማለት ነው የሚሳሳት ይኖራል። ወይም ደግሞ በዚህ ርዕስ ላይ እንትና ካወራ ከሱ በላይ እውቀት ያለው እንትና ነውና እሱ ነው የምንቀበለው ይሄንን አንቀበለውም ይባላል። እንደዚህ አይነት ሐዲሶች ይኖራሉ። ጀምዕ ማድረግ ካልተቻለ ማለት ነው። ጀምዕ ማድረግ የሚቻል ከሆነ ምንም ችግር የለውም። ከዛ ውጪ ግን በዚህ አይነት ደረጃ የሚቀመጡ አሉ። ድብቅ ብዥታዎች የሚለው መጽሐፌን ብታነቢው ደስ ይለኛል። የት አካባቢ ቆይ ችግር የለውም ብቻ የት እዚህ ኢትዮጵያ ላይ ያለሽው? እኔ ሳውዲ ነው ያለሁት። ሳውዲ አብዱ መርካቶ አለ። እስቲ አብዱ መርካቶ ካለ ከታች አውሪውና ወይም ደግሞ ስሚዞን የምታገኘው ከሆነ ይሰጥሻል። ጠይቂውና ይስጥሽ። ወጪውን ሊሸፍን ኢንሻአላህ በቅርቡ ገባለሁ ወደ ሀገር እንጂ እኔ ጣለ እንትን አልወጣም ወደ ውጪ ምናምን ማለት ነው። ኮንትራት መውጣት ምናምን አልችልም እኮና እንዲያስልክልሽ እናደርጋለን። ብቻ ኸይር ችግር የለውም። እሱም ብታነቢው ተጠቃሚ ትሆኛለሽ። ምክንያቱም ስለ ሐዲስ ዋና ዋና ፖይንቶችን በደንብ በምሳሌና በእንትን እዛ ላይ ስላስቀመጥኩ ማለት ነው። እሺ ያ ጀማ እዚህ ፊት ለፊት እየተበላ ነው፣ እኔ እየበላሁ አይደለምና እንዴት ነው ወላሂ አስቀደማችሁ ብቻ አብዱል ፈታህና አንተና ላይ ይብሉ በተለይ ውስጥ ያደቀሉ ካለ አስቀሩልን እስቲ። ይሄ ልጅ ሁሱ ቤት ሲቀራ ያደመጥኩት ልጅ ነው። ኢብኑ ሙራድ ነው እሱ ነው እሱ ነው። አዎ ማሻአላ ማሻአላ። እስቲ ና ከፍ በል ድምፁን ስትሰማ ታውቀዋለህ። እስከዛ እሱ ቁርአን እንቅራለን ኢንሻአላህ። አንተ ብላ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ወላ አድርጉት መጀመሪያ። አይ መጀመሪያ አይደለም ከቀራ በኋላ ቅራቱ እና ኢብኑ ሙራድ ሱረቱል በቀራ ሱረቱል ኒሳ እና ከዛ ሱረቱል ኢምራንን ትጨምራለህ። እስከዛ አቡኪ ይብላ ታፕታፕ ኮፒ ሊንክ ያደርግን። እሺ ባረከላሁ ፊኩም ሀቢብ ይቀጥል። ሸጄ ሶስት ሱራማ ከቀራ አንበሳ ሊያወርዱለት ይገባል። እኔ ለሱ ነው የማገዘው እንዴ። አንበሳ ወርዱለትና ከዛ